አንተ ቤት የሚመጣው ኦርቶዶክሳዊ ብዛት ከማየታቸው የተነሳ ሰውየው ምን አሉ? እኛ እኔ ኑ እያልኩ ማወራቸው ባይዘው ታላቅ ከመሆናቸው የተነሳ እንጂ ስለ ክብረ ክህነታቸው ላላቸው እንትን አይደለም ኑ ምላቸው ማለት ባደረጉት ድርጊት እየሰሩት ባለው ስራ ግን አንቱታን አይገባቸውም። ግን ኑ ምላቸው በሰል የሚሆኑ ብዬ ስለማስብ ነውና ከዚህ አንፃር ኑ እያልኩ ነው ማወራው። ሰውየው በደንብ ለማጭበርበር ድራማ ለመስራት ኦርቶዶክሳውያንን ለማደናገር የሰጡት ማብራሪያ ነው እንጂ አሁን ላይ እንዳይደሉ ከቤተ ክርስቲያኑ እንደወጡ በግል ስራ ላይ ተሰማርተው ነጋዴ ሆነው በእጣን እና በተለያየ ነገር በቅጠላ ቅጠል ጥንቁልና እንደሚሰሩ መስህበ አጋንንት የሆኑ ሰው መሆናቸውን በአደባባይ ያለማንም ማስረጃ በራሳቸው ሪከርዶችም ስላሉ ጭምር ማለት ነው በአደባባይ መስክረው ነው የወጡት። ሪከርዶች እጃችን ላይ አሉ። እንደውም እረፉ አሉ እኮ አስጠንቅቀዋል እኮ ደምረውን ታየው ብለውታል። ለማስመሰል ነው። መጨረሻማ እኮ እሳቸው በራሳቸው ሰዓት እኮ የሰጧቸው መጽሐፍ ቅዱሳዊ ማስረጃዎች እውነት እንዳልነበራቸውና አንድምታው እዛ ጋም የሚሆን ስላልሆነ እነ መምህርም ኤፍሬም ሲመጡ አንድ መምህር ማን ነበሩ እሳቸው ሲመጡ ቀጥታ ምንድነው ያደረጉት? ቪዲዮአቸውን አጠፉ፣ ከምድረ ገጽ ጠፉ ማለት ነው። ስለዚህ ልክ ነው። እኔ አይደለሁም ኦርቶዶክስ አይደለሁም ብለው አስረግጠው ተናግረዋል። እኔ የባህል መድኃኒትም እቀምማለሁ፣ በትርፍ ጊዜም ቤተክርስቲያኗ ላይ ሄጄ አገለግላለሁ። ከዛ መጽሐፈ ኩፋሌ ምዕራፍ 10 ቁጥር 14 አካባቢ ይመስለኛል ጠቅሰው በቅጠላ ቅጠል አጋንንት ይወጣል፣ በስራ ስር አጋንንት ይወጣል ብሎ መጽሐፍ ቅዱሳችን ይፈቅዳል ብለው ታስታውሳለህ? አስታውሳለሁ። እሱ ክፍል ስለ ጥበብ ከሆነ እንጂ አሁን እሳቸው በዚህ ዘመን ላይ ወይ ተሙ እንትና ሶፊ ራሱ አምኖበት ነው በቅጠላ ቅጠል አጋንንት ይወጣል ሲባል አሜን አላቸው። ሶፊ አይ ኢንተርቪው እያደረጋቸው ነበረ። እሳቸው እኮ ቃለ መጠይቅ ተደርጎላቸው ምላሽ ነበረ እየሰጡ የነበሩት። ግን እኛ ግን ድጋሚ በመድኃኒዓለም እስኪ ይግቡ እስኪ እኛ መተን ድጋሚ ጥያቄ እንዳንጠይቅ በሰዓቱ እሳቸው ዘለው ወረዱ ማለት ነው። በመሃል ደግሞ ያለ መግባባት ተፈጠረ። አሁን ረጋ ብለን እያወራን አልነበረም። የእርስ በርስ ያለ መግባባት እሳቸውን ዲፌንድ ለማድረግ በሚሞክር ሰዓት ወንድማችን ደምረው ቤቱ ጫጫታ ተነሳ። እሳቸውም የሚደግፍ አካል መጣ። በዚህ አጋጣሚ እውነታው ሳይገለጽ እውነታው ሳይወጣ ሰውየው ሸሽተው ጠፉ ማለት ነው። በቀደም ቤታቸው ከፍተው ልክ ቪዲዮ ከፍተው አንድ ልጅ አግብተው እያወሩ እያለ እኔ ስመጣ አጥፍተው ወጡ ማለት ነው። አሁንም እኔ እሳቸው ስላየው ነበር የገባሁት። እሳቸው ደግሞ እኔ ስመጣ ወጡ ማለት ነው። በደንብ አድርገው ለማጭበርበር ድራማ እየሰሩ ሻሽና ቆብ እየጠመጠሙ እየመጡ እኔ ቄስ ነበርኩ፣ እኔ ቆሞስ ነበርኩ፣ እኔ ኤጲስቆጶስ ነበርኩ እያሉ ኦርቶዶክሳውያንን ግር ለማሰኘት የሚመጡ ሰዎች እኔ በበኩሌ እቃወማለሁ። ሶፊም ይሄ እንደምትቃወም አምናለሁ። ሌሎቻችሁ ምንም አይነት ማደናገር የሚያደርጉ ሰዎች ከየት ነው የመጣው አገልግሎት ምንድነው የሚለው በስፋት በርጋታ በተሞላው አንደበት ሳንጣላ አመጣጡና አላማው ምን እንደሆነ በስድብ ብቻ ሳይሆን በንግግርም ሰውየውን ማወቅ ስለሚቻል በተረጋጋ መንፈስ እንደዚህ አይነት ሰዎችን ብሎክ ማድረግ ይገባናል ማለት ነው። እኛ ኦርቶዶክሳውያን በተረጋጋ መንፈስ የባህል ሕክምና በእርግጥ የባህል ሕክምና አካሚ ነኝ ካለ ከቤተ ክርስቲያኑ ከወጣ ይሄ ሰውዬ የወጣበት የግል ዓላማ አለው ማለት ነው። ቤተ ክርስቲያኒቷ ጥንቆላን አትደግፍም። ጠንቋዮችን ድጋፍ አድርጋ ወይም ደግሞ ጠንቋዮችን በቤተ ክርስቲያኒቷ ስም ነጋዴ እንድታደርግ አትፈቅድም። ስለዚህ ይሄንን ነገር ደግሞ እንዳያረጉ ቤተ ክርስቲያኒቷ ስታገዳቸው ይሄንንማ ዘረፋ ከሚቀርብኝ ለምን ውጪ ያለውን ማህበረሰብ ስጋውን አልበላውም ብለው አጋንንት በሚያወጣ ሰበብ ጥንቁልናን እየሰሩ ነው ማለት ነው ሰውዬ። ስለዚህ አናቃቸውም ልልህ ፈልጌ ነው። ወንድማችን ቀጥል። ማን ተሙዬ
ጸሎት ያሰማልን ዲያቆን። እኔ በቦታው ስላልነበርኩኝ እርስዎ ኖት ያሉት። ቀጥሎ ወንድሜ ፓስተር ሶፎንያስ ነው ያለው እና በዛ ሰዓት ላይ ሀሳቡንም የምርም አልሰማም። ግን የሰው ልጅ ተነስቶ በቤተ ክርስቲያን ስም እየመጣ እኔ ካህን ነኝ፣ እኔ ሊቅ ነኝ፣ እኔ መሪ ጌታ ነኝ የሚሉ ሁሌም እያየን ያለ ነው እና ድንገት እሳቸው አሁን እኛ ክህነት እናከብራለን፣ ክህነት ያላቸውን ወንድሞችን፣ ካህናቶችን፣ አባቶቻችንን እናከብራለን። አለማክበር አንችልም። ድንገት ክህነት ኖሯቸው እኔ ኦርቶዶክስ አልነበርኩም አሁን ትቻለሁ ካለ እንትን ማውራት ነው። ግን ቅጠል በጣሽና የጥበብ ሰው ነኝ የሚል ከሆነ ደግሞ እኔም አንድ ሰው እንዳጋጣሚ ሆኖ ትላንትና ማታ እያየው ነበረ። አሁን ቀለበቴ ተመልሷል የመሀል ጣቱ ላይ አድርጎ የሚሳደብ የመሀል ጣቱ ላይ አድርጎ እኔ ኦርቶዶክሳዊ ልጅ መሆኑን ነው የማውቀው። ቪዲዮ ምናምን ሲሰራ አያለው እና አሁን ወደ ጥበቤ ተመልሻለሁ፣ ማንንም አልፈራም፣ የሆነ ነገር ብትሉ አሽመደምዳችኋለሁ ምናምን የሚሉ ልጆች መጥተዋል። አሁን እንደዚህ ቀለበት እያደረጉ ምናምን። ይሄ መጽሐፍ ቅዱሳዊ ማሳብ አይደለም። ድንገት እንደዚህ አይነት ጥበብ በሰለሞን ጊዜ ራሱ ቢኖር አሁን የሰለሞን ዘመን ላይ አይደለንም ያለነው የክርስቶስ ኢየሱስ ደም ላይ ነው ያለነው። የአዲስ ኪዳን ልጆች ነን። ስለዚህ የክርስቶስ ኢየሱስ ደም ደግሞ ኃጢአትን የሚያሸንፍ የትኛውንም የስጋ በሽታን ደግሞ የሚያድን ሆኖ ሳለ ቅጠልን ፍለጋ አንሄድም። ደሙ ከበቂ በላይ ነው እና ይሄ በአዲስ ኪዳን እንደዚህ አይነት ሊያስፈራሩ የሚመጡ ኦርቶዶክሳዊ ማሊያ እየለበሱ ሊሳደቡ የሚችሉ ሰዎች ካሉ ወይም ሊያሰድቧት ቤተክርስቲያኑን ሊያሰድቧት የሚመጡ ሰዎች ካሉ እንደ እግዚአብሔር ቃል እንሞግታቸዋለን ልክ አለመሆናቸውን። ግን በቃ እኔ እንትን ነኝ፣ እኔ ቀሲስ ነኝ፣ እኔ መሪ ጌታ ነኝ ምናምን የሚሉ ከሆነ ግን የቤተክርስቲያኑ ትምህርት ምንድን ነው የሚለው? አሁን ቤተክርስቲያን ከክርስቶስ ኢየሱስ ውጪ የጨመረችውም የደረበችውም የለም እና ሊያድን የሚችለው የክርስቶስ ኢየሱስ ደም ነው። ያዳነንም የክርስቶስ ኢየሱስ ደም ነው። የአዲስ ኪዳንን መካከለኛ ሆኖ የመጣልን የክርስቶስ ኢየሱስ ደም ነው እና ራሱ ልጁ ነው እና በዚህ ጉዳይ ላይ አስፈራራሃለሁ፣ እወግርሃለሁ፣ በአዚም ይደፋለሁ ምናምን ካለ ራሱ የፈለገበት ቦታ እየመረጠ መደፋት ይችላል እንጂ እኛ ላይ የመጣውና ያዳነን የክርስቶስ ኢየሱስ ደም የአንዳንድ ሰዎችን ጥንቆላ ፈርተን ወደኋላ መንቀር አለም። ጥንቆላውን አፍርሰን ወደ እውነትና ወደ እውነት ብቻ ነው የምንቀጥለው። ለምን ቢባል ክርስቲያኖች ነን። ክርስቶስ ኢየሱስ ደግሞ የማይመታውም አዲስ ሰይጣን የለም፣ ያልመታውም ደግሞ አዲስ ሰይጣን የለም። ክርስቶስ ኢየሱስ ሰይጣንን ድባቅ መቶታል በመስቀሉ ስራ። ስለዚህ በዚህ ጉዳይ ካሉ ይግቡና ቤተክርስቲያንን ለማሰደብ ከሆነ ውሸት ለምን ቢባል ይሄ የጥላቻ ንግግር ድሮ የሚነገርባት ነው። ምንድነው የሚነገርባት? ቤተክርስቲያን ከኢየሱስ ውጭ የጨመረችው። አንድ ሰውም እንደዚህ ሚዲያ ላይ ሲያወራ ነበረ። ኢየሱስ ላይ ጽዋ፣ ኢየሱስ ላይ እንትና ጽዋ አልተጨመረም፣ ኢየሱስ ነው ያለው ዋናው ጽዋ ጽውዬ ምናምን የሚል ከኢየሱስ ውጭ የሚሰበክ የለም። ኢየሱስ ነው ስብከቷ፣ ኢየሱስ ነው መዝሙሯ፣ ኢየሱስ ነው መኖሪያዋም። እና እንደዚህ አይነት ቄሶች ግን ቄሲስ ነን እያሉ በቤተክርስቲያን ስም የሚነግዱ ካሉ አሁንም ፍሬንድ ያደረጋቸዋቸው ሰዎች መሪጌታ መንክር ነን ያሉት እሳቸውን እስካቅ ድረስ ማንነታቸው እስክናቅ ድረስ መናገር ስለማንችል ፐርሰናል እሳቸው መዝለፍ ስለማንችል ሼር ይደረግላቸው ይምጡ። ሶፊ ግቡ ብያቸዋለሁ። ግን ለምሳሌ አሁን አንተ አልተጨመረም ምናምን ትላለህ። ለምሳሌ በእምነት ለምሳሌ አለ እምነት አሁን እንደውም በቀደም አንዳንድ ኦርቶዶክሳውያንም የተቃወሙ አይቻለሁ። የቅቤ እምነት፣ የማር እምነት፣ እነዚህ ነገሮች አሉ። ታዲያ ጭማሪ አይሆኑ? አሁን እኛ ጋር ለምሳሌ ዘይት እንቃወማለን፣ ጨው ሽያጭን ምናምን ሽያጭን አጠቃላይ እኛ እንቃወማለን። ልክ እንደዛው እናንተ ጋር እኮ ሽያጭ አለ። የእምነት የማር አይቻለው፣ የተለያዩ አሉ። ስለዚህ ከዚህ አንጻር ምንድነው አንተ አልተጨመረም እያልክ ነው? ተሙ እዚህ ላይ እኔ የማውቀውን ልንገርህ፣ የተረዳሁትን ሄጄ ከአንድ ቤተክርስቲያን ሄጄ የተረዳሁትን። አንድ ቤተክርስቲያን የማር እምነት ተብሎ የሚሰጥበት አለ። ማለትም እዛው ቤተክርስቲያን ውስጥ ንብ አለ። ገብተዋል።
ሞሎክሲያኑ ቤተክርስቲያኑ ሁሉም ንብ አለ ማር እንትን ይላሉ። ይሄ አላውቀውም ቋንቋውን አማርኛውን ማር ይቆርጣሉ ወይም ይቀስማሉ ከዛው እና የቤተክርስቲያኑ ንብረትነቱ ከዛ በኋላ ቤተክርስቲያኑን እንደማገዝ እዛው ያሉ አባቶች ጸልየውበት ከቤተክርስቲያን የመጣ ስለሆነ ይሄ የቤተክርስቲያን ንብረት ስለሆነ ቤተክርስቲያኗን ሰፖርት ለማድረግ ነው የሚገዙት። ገብተዋል። ይህንን ሪል የሰማሁትን ይህንን ማር በልቼ ይህንን ማር ተቀብቼ ተፈወስኩ የሚሉ ሰዎች አሉ አይደል እንዴ? እኔን አዳምጠኛ። ይኸውልህ ከኔ በላይ ለእኔ ሊመሰክርልኝ የሚችል ሰው ካለ እሱ ሐሰተኛ ነው። እኔ ነኝ ስለ እኔ ማቀው፣ እኔ ነኝ ስለ ቤተክርስቲያን የማቀው። የተረዳሁትን ያወቅኩትን የገባኝን እውነት ነው ማወራው ለሚባል አንተ ውስጥ ጥያቄ የነበረው ጥያቄ እኔ ጋር ጥያቄ ስለነበረ ሄጄ ጠይቄያለሁ ቤተክርስቲያን። ስለዚህ እኔ ነኝ ስለ ራሴ እየነገርኩ ያለሁት። ከኔ በላይ ግን አይ ኖ ብለህ የምትከራከር ከሆነ ኖ እያልክ ነው የምትቀጥለው ነው። እኔ አንዲት ቤተክርስቲያን ሄጃለሁ። ሄጄ እዛች ቤተክርስቲያን የማር እምነት ተብሎ የሚሰጥበት የሚቆረጥበት ቤተክርስቲያን መች እንደሚቆረጥ ወቅቱ አባቶች ንብ አንበው ወይም ደግሞ ንብን እንትን ብለው ማር እንደሚያወጣ ያው ደግሞ ገንዘብ ደግሞ ለቤተክርስቲያን ሰፖርት እንደሚደረግ ለምሳሌ ያክል ማር አውጥተህ በኪሎ ከምሸጥ ይልቅ የቤተክርስቲያን ልጆች ለቤተክርስቲያን ስለሆነ ቋንቋውን ካላወቅኩኝ አላውቅም የግብርናውን ቋንቋ ስለማላቅ መቅሰም ምናምን የሚለውን መቁረጥ ምናምን የሚለውን ነገር ካላወቅኩኝ ለቃላቴ ይቅርታ ጠይቃለሁ። እና ያንን ስጠይቅ አባቶች በቃ ቤተክርስቲያን በሰጠቻቸው ስልጣን ባርከው ማሩ ይቆረጣል። ማሩ ከተቆረጠ በኋላ እኔ ያልገባኝ እዚህ ጋር አሁን ያልመለስክልኝ ነገር የቂቤ እምነት የምትለውን ከሆነ የቂቤ እምነት የሚባል ካለ እኔ አንድ ቪዲዮ አሳየኝ ካልከኝ የተቃወሙ አባቶች በተለይ አሳይ ካልከኝ አሁን ላሳይዳል ቁም ነገር። እሺ ይቻላል። የቂቤ እምነት ላይ ሚውት ያርጉልና ትንሽ አባቴ ሚውት አርጉልና አንድ ጊዜ ሶፊ በጣም ሩቅ ቦታ ተጉዤ ነው የገባሁት እና ከስራ ቦታ ሁሉ ወጥቼ በጣም እሺ አንዴ ምናልባት አባቴ አንድ ጊዜ እሺ አንድ ጊዜ ከዛ በኋላ ቀጥታ እቺን ሀሳብ ብቻ ጨርሼ ወደ እርሶ ነው የሚሄደው። ዳዲ ከቻልክ በትልቁ ብቻ አድርገኝ። በትልቁ ብቻ አድርገኝ የኔ አባት አንድ ጊዜ አጋቡትና መቆ አንተ አሁን የቂቤ እምነት የለም ብለህ ነው የምትከራከረው እኮ እዛ የቂቤ እምነት የሚባለው ቤተክርስቲያን ምን ትላለች የሚለውን እናዳምጥ። ከእውነተኛ ካህናት ከዛው አካባቢ ምን አሉ? በሀገረ ስብከታችን ላይ አንዳንድ ተጨባጭም የሆኑ ተጨባጭም ያልሆኑ ሀሳቦች ሲሰነዘሩ ሲነገሩ እንሰማለን። ከስም ስያሜ ጋር በተያያዘ ቀደም ባሉ ጊዜ የተሰጡ ስሞች እንዳሉ መረጃ ያመለክታል። አሁን በቅርብ ጊዜ ግን በተለይም ብፁዕ አባታችን አቡነ ቀሌምንጦስ ወደዚህ ሀገረ ስብከት ተሰይመው ከመጡ ጊዜ ጀምሮ ለየትኛውም ደብር ከነባር ስሙ በስተቀር የተሰጠ ስም የለም። እንዳውም ያንን የተለመደውን ሰው ጆሮ የገባውን ፈቃድ ይሁን ያለ ፈቃድ ሰው እንደፈለገ የሚጠራውን ተካከል ብዙ ድካም፣ ብዙ ጥረት፣ ብዙ ጉዞ የተሄደበት መንገድ እንዳለ ነው የምናውቀው እና ስለዚህ ከዚህ አኳያ እኛ እስካሁንም በጽሁፍ ደረጃ በመመሪያ ደረጃ ስም ቀይረን ያጸደቅነው ስም የለንም፣ የሰጠነው ስም የለንም። ወደፊትም ሊሆን አይችልም። በህዝብ ጆሮ ውስጥ የገቡና በህዝብ ልብ ውስጥ ያሉ ጉዳዮች ግን በጥንቃቄ በማስተዋል በትዕግስት መኬድና መፈታት ያለባቸው እንደሆነ ይህንን ሁሉም ሊያውቀው ይገባል። በተለይ እኛ አሁን ባለንበት ሁኔታ የትኛውም ቦታ ላይ እንዲህ ያሉ ነገሮች እንደሚሉ
እናስፈልጋለን። ይህም ብቻ አይደለም። ከስርዓተ ቤተክርስቲያን ከቀኖና ቤተክርስቲያን አኳያ የሚነሱ ጥያቄዎች አሉ። ለምሳሌ ማር፣ ጸበል፣ ቅቤ፣ እንጠት ያሉ እንዲህ የሚነሳሱ ነገሮች አሉ። ይሄ በሀገር ስብከታችን ፈጽሞ ተቀባይነት የለውም። የውስጥ ስራችንን በማስተማር በመምከር አቆይቱ። ምክንያቱም ጋድ ማን ነው የሚረብሸው? የማን ባለንበት ሁኔታ በሰሩት የሚረብሽ ድምፅ አለ ወንድሞች እኮ ማን ማጋም የተደበቀ ሰው አለ። እስኪ አዎ እኮ አንድ ሰው በጣም ይረብሻል። እስኪ ከንቲባው የሚለውን አውርደው ነው። እኔ አይደለሁም አውቆ ነው እንዳታስወርደኝ ሶፊ። እኔ ይሄው ሚውት አረግ በቃ እሺ። ሌላ እሺ፣ የሆነ ሰው የተደበቀ አለ ውስጥ ማን ነው? እስኪ ሙሉ አድርገው እስኪ ሞዴሬተር አንድ ጊዜ ልይ እስኪ የተደበቀ ሰው ካለ ከኛ ከገጽ ውጭ ሙሉ ነው ሞዴሬተሩማ። እሺ ልይ ብዬ ነው እንደኔ የለም የተደበቀ ሰው 1 2 3 4 5 6 7 8 9 ሰው ነው ያለው። ማን ይሆን? እስቲ ቆይ አንተ ምስል አድርገው። ያንተም አይደለም። እስቲ ይሄስ አገኘሁት። እሺ መልካም። እና እዚህ ጋር በቃ ሀሳቡን ልንገርህ። የቀደም ላይ የጠየቀኝ ጥያቄ ላይ ዳድ ይሄ የእምነት ጸበል፣ ይሄ የማር ጸበል፣ የቂቤ እምነት የሚባል ደረጃ በቤተ ክርስቲያን ደረጃ በወረቀት ደረጃ የለም። ስለሌለ ሙሉ ለሙሉ ቤተ ክርስቲያን ትቃወማለች ተብሎ በግልጽ ተወግዟል። ይሄንን ግን እናምናለን ብለው ግን የሚሄዱ ሰዎች ካሉ የቤተ ክርስቲያን አስተምህሮ አይደለም። ለምን ቢባል ክርስቶስ መርጦ የዳነች ላም ብሎ አምጥቶ የቂቤ እምነት ሽጡልኝ አላለም። ይሄ የቤተ ክርስቲያን አስተምህሮ አይደለም። ስለዚህ አትቀበሉትም ነው? አትቀበሉትም? ከ110% አልቀበለውም። በቃ አለቀ። ይሄ አባቶች በይፋ የተቃወሙት ገባ። ስለዚህ ስምም ተቀይሯል ያሉት ምንድነው? የማ ስም ነው የተቀየረው? የማ እዚህ ጋር አሁን ቅድም የሚሉት አሁን ለምሳሌ ያክል ሰዎች ሰሚነሽ የሚባል አካባቢ አለ። ቦታው ሰሚነሽ አካባቢ ኪዳነ ምህረት አለች። እሺ ከዛ በኋላ ኪዳነ ምህረት እዛው አካባቢ የአካባቢው መጠሪያ ሰሚነሽ ነው። እሺ ከደብረ ብርሃን ገባ እንዳልክ ማለት ነው። ከዛ በኋላ እዛ ኪዳነ ምህረት አለች። እሺ ከዛ የሰሚነሿ ኪዳነ ምህረት ነው የሚባለው። በቃ አለቀ። የአካባቢው መጠሪያ ስም እንጂ ሌላ አይደለም። እየተወሰደ ያለው ነገር ጥሩ እንትናል። ይሄ ከጊዜ በኋላ እየመጣ ያለው ነገር ልክ አይደለም የሚል ሐሳብ ነው። እንደ ሐሳቡ ትክክል። ለምሳሌ ያክል አንተ መድኃኒዓለም ይታወቃል አይደለ? እዚህ ቦሌ ሲባል ቦሌ መድኃኒዓለም ትላለህ። መጠሪያው ምንድን ነው? የአካባቢው ስም ቦሌ ነው። አዎ ቤተክርስቲያን እዛ ጋር ስላለ የቦሌ መድኃኒዓለም ትላለህ። ልክ እንደዚሁ ስለሚባል ነው ያ ነገር የሆነው። እና በዚህ ልክ የትኛው ነገር ነው ያ ነገር ማለት? የትኛው ነገር አሁን የተናገሩት የስም መለወጥ እንጂ የማር እምነት የሚባል ልክ አይደለም። የቂቤ እምነት የሚባል ልክ አይደለም። ይሄ ከቤተክርስቲያን አንጻር እምነት የምንድን ነው? እምነትስ ከቁስ ጋር ይገናኛል እንዴ? እምነት የምንም ለምሳሌ የአፈር አለ የምናምን የተለያዩ ነገሮች አሉ። እምነት በሱስ ይገለጻል ወይ? ያው አሁን ጥሩ ጥያቄ ያመጣ። አሁን ለምሳሌ ያክል ሰው ገዳም ቢሄድ ወይም ደግሞ የሆነ ቤተክርስቲያን ራቅ ያለ ቤተክርስቲያን ለሱባኤ ቢሄድ ለጸሎት ቢሄድ እዛ አካባቢ ጋር አፈሩን አንስተው ይቀቡታል። በቃ አምነናል፣ እዚህ ቤተክርስቲያን ደርሰናል፣ ለዚህ ቤተክርስቲያን የደረሰው በረከት ይድረስብን ያድነን ብሎ መቀባት እንጂ
የሚያድን አፈር ኖሮ አይደለም። እዛ ጋር ግን በእምነት አንተ ሄደ የምትቀባው ነው። ለምሳሌ ያክል ፕሮቴስታንት ጋር በእምነት የአንዱ ነብይ ጫማ ሶፍቱን ጠርጎ ፕሮቴስታንት ጋር አትበላ፣ የሌለውን ነገር አትበላ ተሙ። እኔ ደግሞ ማቀውን ነው እኮ የምነግርህ እኮ አንተ የምታውቀው ነና። አንተ ታዲያ ጫማ ስታስጠርግ ኖረሃል እና እኔ ምን ላድርግ ታዲያ? ኖ እኮ የለም ስትል እኔ ማቀውን ነው እኮ የነገርኩህ። እሱ ባስተምሮ ደረጃ ይሄም ባስተምሮ ደረጃ የለም፣ እኛ ጋር አልተጻፈም። አፈር ተቀባ ተብሎ አልተጻፈም፣ የለም በአስተምሮ ደረጃ። ቤተክርስቲያን በቀኖናዋም በዶግማዋም የአፈሩ ትምህርት የለም። ገብቷል? እኔ ደግሞ ምንድነው የምልህ አሁን ፕሮቴስታንት ጋር በእምነት ደረጃ ብለው ሶፍት ጠርገው የለም እንደሱ የሚባል። እሺ ካለ ማስረጃ አሳየኝና እስኪ ልመን። እስኪ ምን እምነት በወረቀት ደረጃ በጽሁፍ ደረጃ ይሄ የቤተክርስቲያን ቀኖና ነው የሚል ካለ አሳየኝ እስኪ። አንተ ያነበው እኔ እኮ ስለማላቅ ነው የጠየኩት። እኔ ስለኔ እየነገርኩህ መረጃ ቢኖረኝማ እንዴት እንደምጠይቅ አውቃለሁ። እኔ መረጃ ስለሌለኝ እኮ ነው እኮ። መረጃው ከሌለ ደግሞ እኔ እየነገርኩህ ነው ያለሁትን ብቻ እውነት ነው የምትቀበለው። ለምሳሌ ያክል ከኔ በተሻለ አንተ የአፈር እምነት አትቀበልም ነው? ቆይ ወንድም ይኸውልህ ከኔ በተሻለ አሁን ለምሳሌ ያክል እዚህ ጋር ክህነት ይባርክ ብዬ ዲያቆን አለ አይደለ? ዲያቆን ነው ቢያንስ እኔ ምእመን ነኝ። ከመጣው 1 ዓመቴ ነው። ዲያቆን ምን ይላል በዚህ ሐሳብ ላይ? ዲያቆን ወደ እርሱ ነው። እሺ ከኔ በተሻለ ማብራራት ስለሚችሉ መልካም ቃለ ሕይወት ያሰማልን። ጥሩ ነው ወንድማችን፣ ሁለታችሁም ቃለ ሕይወት ያሰማችሁ። እምነት በኦርቶዶክሳውያን ዘንድ ይፈቀዳል ወይ? አዎ ይፈቀዳል። የምን እምነት? በነፃ የሚወሰድ በነፃ የሚሰጥ የአፈር እምነት፣ ያ ቅዱስ እግዚአብሔር ክቡር ስጋውን የሚፈተትበት ክቡር ደሙን የምንቀበልበት ያ ቤተክርስቲያን ውስጥ ያለውን አፈር አዎ እምነት ቤተክርስቲያናችን ውስጥ ይፈቀዳል። እሱም እንደ ማስረጃ ለምሳሌ የዮሐንስ ወንጌል ምዕራፍ 9ን ጀምረህ ብታነብ አይነ ስውሩን ክርስቶስ እንዴት አድርጎ ነው ድህነትን የፈጸመለት? አይነ ስውሩ ሰውዬ ከእናቱ ማህፀን ጀምሮ አይነ ስውር ሆኖ የተፈጠረውን ሰው ይህን ሰው በወላጆቹ ኃጢአት ነው በሱ ኃጢአት ነው ብለው ደቀ መዛሙርቱ ሲጠይቁት የእግዚአብሔርን ክብር እንዲገለጥ እንጂ ሰውየውም ኃጢአት አድርጎ አይደለም ወላጆቹም ኃጢአት አድርገው አይደለም ማለት። የእግዚአብሔር ክብር እንዲገለጥ ምንድነው ያደረገው? ምራቁን አፈር ላይ እንትፍ ብሎ አይኑ ላይ ቀብቶ ወደ ሰሊሆም ሂድና ታጠብ ወይም ተጠመቅ ብሎታል አይደል? ያ ሰው ድኖ ተመለሰ አይደል ወንድሜ? በጣም ጥሩ ዲያቆን፣ አሪፍ የዳነው ላንሳ። እሺ የዳነው በእምነት ነው ልትለኝ ነው? ምክንያቱም እንግዲህ እስከዛሬ ያ ሰው የተፈወሰበት ቦታ ላይ ኢየሱስ ክርስቶስ እንትፍ ብሎ ከመሬት ጭቃ አድርጎ የቀባው ቦታ ዛሬም እምነት ነው ብለው ሰዎች እየሄዱ ከዛ በዛ ጭቃ ይፈወሳሉ ማለት ነው። ፈዋሹ አፈሩ ነው ኢየሱስ ነው። ጎበዝ። ስለዚህ እዛ ቦታ ላይ ያለው አሁንም ያለው እየተመለከ ያለው ማን ነው? ክርስቶስ ነው። ድህነት እየተጠየቀ ያለው ማን ነው? ክርስቶስ ነው። ፈውስ እየሰጠ ያለው ማን ነው? ክርስቶስ ነው። ክቡር ስጋና ክቡር ደሙን ያልኩህ እኮ የክርስቶስ ስጋና ደም የሚፈስበት የክቡር ስጋውን የምንቀበልበት ክቡር ደሙን የምንቀበልበት ቅድስት ቤተክርስቲያን ባለችበት ቦታ የምንቀባው አፈር እምነት ነው፣ ያድነናል ብለን እናምናለን። ከመጽሐፍ ቅዱስ ማስረጃ አንጻር ብያለሁ እኮ። የታለ የመጽሐፍ ቅዱስ ማስረጃ? አሁን ያኔ ክርስቶስ ዛሬ አለ ወይ ካልክ፣ አሁን ክርስቶስ አለ። እኔ ክርስቶስ እኮ የለም አይደለም ያልኩት። አሁን ያወራኸው የዮሐንስ ወንጌል ምዕራፍ 9 ላይ ያለ ሲወለድ ጀምሮ አይነ ስውር የነበረ ነገር ግን ድንገት ኢየሱስ ክርስቶስ በምራቁ እንትፍ ብሎ ጭቃ አድርጎ ወይድና ወደ ሰሊሆም መጠመቂያ ታጠብና ና አለው፣ እያየም ተመለሰ ይላል። ይሄ ነገር ታዲያ ምን ያገናኘዋል? አንድ ጊዜ ለተደረገ ነገር የትኛው ሐዋርያ እንደዛ አድርጎ አስቀጥሏል? እስቲ ከሐዋርያቱ መካከል እንደዚህ አፈር እያደረጉ እምነት ነው ብለው ለሰዎች በተወሰነች ፌስታል እያደረጉ ሰጥተው
በእምነት ነው ብለው አፈር እየተቀቡ የተፈወሱ እስቲ መጽሐፍ ቅዱስ ላይ ከሐዋርያቱ መካከል እስቲ አምጣስት። መልካም። ለምሳሌ ሐዋርያው ቅዱስ ጳውሎስም ሐዋርያው ቅዱስ ሉቃስም ራስ ወንጌላዊ ቅዱስ ሉቃስም በጨርቃቸው ምናልባት ጨርቃቸውን እየቆረጡ ከጨርቃቸው ጫፍ ላይ ወስደው የሚድኑ ሰዎች ነበሩ። ዲያቆን ይቅርታ፣ ስለ ጨርቅ አልሄድኩም፣ ስለ አፈር እንደ ዶግማ ተወስዶ ወይም እንደ ትምህርት ተወስዶ ወይም ደግሞ እንዳለ ዶክትሪን ተወስዶ አርአያ ሊሆን የሚችለው አርአያነትን ያስተማረው ክርስቶስ ነው ወይስ ሐዋርያቶቹን ነው? ሐዋርያቶቹ እኮ ከክርስቶስ እግር ስር ቁጭ ብለው ነው የተማሩት። ስለዚህ አንተ ምልክትን የምትፈልገው ከጌታ ነው ወይስ ከሐዋርያትን ነው? ያው ከሐዋርያቱ መካከል ማን ያንን ያደረገ? ኢየሱስ ክርስቶስስ በተደጋጋሚ ይሄ እምነት ነው፣ በጥብጣችሁ ጠጡት፣ ይሄ እምነት ነው፣ ፊታችሁን ተቀቡት፣ ይሄንን በተቀባችሁ ጊዜ ከደዌያችሁ ትፈወሳላችሁ እያለ የቀባበትን ቦታ አሳየኝ። ዲያቆን ስልክ ገባባቸው እስኪመጡ ቅድም ላይ ስለ ቁስ ስታወራኝ ነበር እና ጨርቅ ቁስ አይደለም እንዴ ዳድ? እኛ ስለ እምነት ነው እያወራን ያለነው። ያንን ጨርቅ ራሱ ጨርቁ ፈወሰ ጨርቅ አይደለም። እኛ ሊትራሊ እያወራን ያለነው እኮ ስለ ቁስ እናወራ ነበር አይደለም? እኛ ስለ አፈሩ፣ ስለ ቂቤው፣ ስለ ማር እምነት ነው ያወራነው እንጂ ስለ ጨርቅ፣ ስለ ጥላ መፈወስ አይደለም። ያቆሳቸው እስኪመጡ ዲያቆን እስኪመጣ ስልክ ገብቶበት ስለሆነ ቁስ አይደለም ብለህ ነው የምታምነው አንተ? ጨርቁ ቅድም ቁስ ያድናል ወይ ስትለኝ አልነበረም? አይደለም ጨርቅ እኮ ቁስ በራሱ ያድናል ወይ ነው ሱማው። አማኝ ያስፈልገዋል እኮ እዛ ጋርም እኮ በጨርቁ ራሱ ጨርቁን ራሱ ለመንካትና ለመፈወስ አማኝ ያስፈልግ ነበር አይደል? ስለዚህ ጨርቅ ቁስ አይደለም ዳድ? የምን ጨርቁ? የሐዋርያቶቹ ጨርቅ ቁስ ነው ቁስ አይደለም? ጨርቅ ነው እንጂ እኮ ጨርቅ ቁስ ነው ቁስ አይደለም? ጨርቅ ነው እንጂ የጥጥ ሊሆን ይችላል፣ ላይለን ሊሆን ይችላል። ለምን ከፈለገ ኮተን ለምን አይሆንም? ምንም ይሁን ብቻ ቁስ ነው ቁስ ማለት እኮ ነው። ጥጥ ማለት እኮ ነው ከተን እኮ። እሺ እኮ እሱንም ችግር የለውም ብቻ ከፈለገ ለምን የእንትን አይሆንም? ይሄ የሸረዲ ድርም ይሁን እሱ ችግር የለም። ቁስ ነው ቁስ አይደለም አለ። ጨርቅ ነው የሚባለው ጨርቅ። እሺ ጨርቅ ቁስ ነው ቁስ አይደለም? ቁስ ሲባል እንደዚህ ቁስ ምን አይነት መሰለህ? ጨርቅ ነው የሚባለው። ቁስ ነው ቁስ አይደለም ዳድ? ጨርቅ ነው። አንዴ ተመስገን፣ አንዴ ቅድምም በሐሰት ስለከሰስከኝ 2 ደቂቃ ብቻ ስጠኝ፣ ልወጣ ስለሆነ በእምነቴ ኦርቶዶክስ ነኝ። ሐሰተኛ ሃይማኖት ሰባኪያንን ለመናገር ነው የመጣሁት። እኔ ጋር ተመስገን ልል አልችልም፣ ግን ኦርቶዶክስ ላይ እንደውም ከቤቱ እንድንወጣ የሚያደርጉ ጠማማ አንተን አይደለም። ለምን ትፈራለህ? አንተን አይደለም። እኔ ስም አልጠቅስም፣ ግን 2 ደቂቃ ፓስተር ሶፊን ነው የጠየቁት። ፓስተር ሶፊ ድሉን ከሰጠኝ አንተ አትነፍገኝ። ልሂድ ሶፊ። አውራ በጣም ቴንኪዩ። ይኸውልህ የጴጥሮስን ቁልፍ የያዙ የሚመስላቸው ሞሽ ላቃ ዘራፊ ጥቁር ታሊባን። ይኸውልህ ሶፊ ለቃላት አጠቃቀሜ ይቅርታ። የጴጥሮስን ቁልፍ የመንግስተ ሰማያትን ያዙ የሚመስላቸው ወስላታ የሃይማኖት ሰባኪ። አዳምጠኝ አንተ። ይቅርታ ስልክ ገብቶብኝ ነው እኮ። ቀስ በላ ሁና። ማን ዲያቆን ስርዓት አድርግ። ማስተርፒስ ነው የምናገረው። ኢትዮጵያን ሼክስፒር ይሉኛል። ዘ ግሬተስት ኦፍ ኦል የምባለው ነው። አንዴ አዳምጠኝ። እኔ ኪነ ጥበብ ሰው ነኝ። ሰማኛለህ? አታቋርጠኝ። ወን ዘ ግሬት መር ሴንቹሪ ወንድማችን የሆነ ስልጣን ልጠቀም። ቆይ ዲያቆን ምን ሆነ ነው ታውቆይ? ያውራ ለማስወጣት ምናምን አይደለም። አይ ለማስወጣት ዲያቆን አይመጥንህም። አንተ ከኔ ጋር ያወራል። አንተ ክህነትን ጠብቀህ ታወራለህ። ዲያቆን ልነግርህ ፈልገው እንደኔ ቪዲዮ ያብራና ያውራ ይሄ ሰው። ኦኬ እሺ፣ ቪዲዮ መክፈቱን አለመክፈቱ ሳይሆን አንድ ጊዜ አርቲስት ስለሆነ ቪዲዮ ያብራ። የጥበብ ሰው አይደለ? ያው ችግር የለም። እሺ ይኸውልህ ወንድሜ አበራለሁ። አንድ ነገር እኔ አካሄድ ልስጣችሁ። ከንቲባው ስታወራ ዶንት ቢ ኢሞሽናል፣ አመክንዮ ባለው ነገር አውራ። የሰው ስም አትጥራ፣ የተቋም ስም አትጥራ። ጴንጤ ኦርቶዶክስ ምናምን አለ። ሀሳብን ልዕልናን መናገር ይችላለን። ማንም መገደብ አይችልም።
ገባ? ይሄ ሰዎችን ኦፌንድ የሚያደርግ ለምሳሌ እኔ የምወደውን ነገር አታጥላላብኝ፣ አንተ የምትወደውን ነገር አላጥላላብም፣ ላይመች ይችላል። ሪስፔክትፉሊ ሀሳብን መግለጽ ግን ማንም አይከለክልም። ለምረም ተከለከል አይብን እኔ ላይ እኔ ላይ ፐርሰናሊ የምትነቅፈው ነገር ካለ መናገር አለብህ። ከተጠቀምኩበት ሰምቼ እጠቀምበታለሁ፣ አለበለዚያ ደግሞ እንዳልፈለኩት ትቼ መተው ትችላለሁ። ስለዚህ እንደሱ ማውራት ይችላል። እሺ ያው ሲያቋርጡኝ ነው ኢሞሽናል የምሆነው። ሶፊ 2 ደቂቃ ብዬ ፈቅደህልኝ ስላቋረጡኝ ነው እንጂ ኢሞሽናል የምሆነው ዘ ሞስት ሃምብል የምባል ክሬቸር እኔ ነኝ። በነገርህ ላይ አንተ አታውራ በቃ 2 ደቂቃ እኮ ነው እድል ሰጣለሁ። በመድኃኒዓለም እስኪ አዳምጠኝ። ለመናገር ዘግይና ለማዳመጥ ደግሞ ፍጠን። ያው እኔ መጠይቅ ነገር ልንገርህ፣ እኔን እንደፈለክ ተናገረኝ። ዲያቆናቶች፣ ቀሲሶች ግን ሲመጡ ግን ኦልሞስት የቤተክርስቲያን አገልጋዮች ስለሆኑ እኛ ኦርቶዶክሳዊ ስለሆንን ማክበር ስለምንወድ እነሱም በማረጋጋት እናውራቸው። እኔን እንደፈለግ ለሚባል ወንድም ነኝ፣ ምንም ነኝ። እኔ ቤተክርስቲያን ላይ ወንድም ነኝ፣ የአንድ ኦርቶዶክሳዊ ወንድም እንጂ ካህን አይደለሁም። ስለዚህ ኦርቶዶክሳዊ ነኝ ብለህ የምታስብ ከሆነ ድንገት ዲያቆን የሚያወራ ከሆነ ከዲያቆን ጋር ስታወራው አክብረው አውራው። ይህንን ነው የምልህ። መቀጠል ይችላል ዳችን። ብዬ ሰላም ብያለሁ። ሀሳቡን ይግለጽ፣ ምንም ችግር የለም። ማንም ቢኖርም ሀሳቡን ይግለጽ። በቃ ይሄ ልጅ ውስጡ የሚሰማውን ይግለጽ እንጂ ተውት። ሀሳቡን ይግለጽ፣ በቃ ተውት። ከዛ በኋላ እንጠይቀዋለን እንዴ። ተውት እንጂ ሰው ስሜታዊ መሆኑ ይናገር እንዴ። ሰው ውስጡ ያለው ነገር ካለ ይናገር። አትገድቡ። እንትና ስላለ የለም። ሶፊ እኮ የከፈተው ማንም ሰው እንዲመጣ ነው። አንዳንድ ጊዜ ለምንድን ነው ሰው ገደብ እንዲገደብ? ሀሳቡን ይስጥ፣ ውስጡን ስሜቱ ያለውን ይናገር። አንድ የፈለገ አረጋጋውና ናግባ፣ ለምን ትወርዳለህ? ናግባ እና ተመስገን የሚልን ተቀበል። ተመስገን የሚልን መቀበል ግዴታ። አታስወርዱ፣ ተዉ። ናግባ፣ ተመልሰህ ግባ። አንተ ኦርቶዶክስ መሆንን ደግሞ ትፈተሻለህ። ዝም ብለህ አትናገርም። ኦርቶዶክስን ተበላ። ሌላ ደግሞ የምታሽቃብጡ ሰዎች ስርዓት ያዙ፣ አታሽቃብጡ። ናግባና ትፈትሸዋለህ። ተሙ ሰምተኛለህ? ተመስገን ኦርቶዶክስ መሆኑን ወጋ አድርገህ ፈትሽ። ማን ነው ያሽቃበጠው? መመርመሪያ ያለ ያሽቃበጠው ማን ነው? ንገረና፣ ያሽቃበጠው ማን ነው? አረ እንዴ ማን ያሽቃበጠው? እኔ እናንተ ፒስ ነን አባቴ እኮ ተው። አሁን ይኸውልህ ለምን መሰለህ አንዳንድ ጊዜ አቋርጠ ነው ከሄድ ይሄ ልጅ ሀሳቡን ይዞ ሌላ ቦታ የሚላል ጥሩ ነው። እግዚአብሔር ይስጥ ሶፊ፣ ገብቷል ሶፊ። ካለበለዚያ ምንድን ነው እኛ ክርስቶስ እንኳን ያንን ሁሉ እየተሰደበ ዋጋ እየከፈለ እየሰማ እኛ ማንን የማንሰማው? ሰው ካልሰማን እንዴት ነው? ስለዚህ ሶፊ ይሄ ፌር አድርገው። አሁን ሳይክ ለማን እያዳላ እንደሆነ እያለው ነው። ይሄ ትክክል አይደለም። አታዳላ ልጁ እንዳይናገር አረከዋ። ተመስገን እንደፈለገ ይናገራል። ኢየሱስ ክርስቶስ ዝንበል በቃ ፈለገ አውራ የአውራ ልጁ በነፃነት አታዳላ እኮ ልቀቀዋ። እስቲ ልቀቅለት። አስገባሁት ይኸው ኢንቫይት አድርጌ እኮ ሚውት አድርግና ልቀቅለት። ኧረ እኔ ይኸው ከነጭራሹ እንደምወጣ ሉጣ በቃ ሉጣለት ነ አይደለም ነው ወይ? አይ የእሱ ሀሳብ የምትደግፍ ከሆነ የእሱን ሀሳብ ማራመድ ትችላለህ። እኔ ምንም አልሰማውም፣ እኔ አላውቀውምም፣ አልሰማውም። ግን ምንድን ነው በቃ አንተ አሁን ተፈቅዶልህ አሁን መጥተህ እኮ ተፈቀደልህ። እኛማ መንግስት ነን። እንዲህ የሚባል እንደዚህ የሚባል መንግስት ማንም አላደረገም። ማን ሾመህና ነው መንግስት የምትሆነው? አሁን ይኸውልህ መልካሙ እናንተ አርቀናል። አይ እኔ ደስ አላለኝ። አይ እንትን አድርግ፣ ሪስፔክት አድርግ። የልጁን ሀሳብ መደገፍ ከሆነ አባቶችን መናገር አይችልም። ገባ? ምንም አላወራም ልጁ። ጀጅ ለማድረግም እኮ ልጁ ምንም አላወራም። እስቲ ከዱለትና ያውራ። መልካሙ ከዚህ በፊት መምህር ብሉይን ተናግረሃል። ልክ ይሄ ልጅ ደግሞ እንደዚህ አይነት ካራክተር ሲያደርግ አንተ ተው ማለት ነው ያለብን። ገባ? መጋቢ ብሎ ያመረን የተናገርክበት ቪዲዮ አለ። እንደዚህ አይደረግም። እሳችን አንተ ምን አገባ?
ስለ መጋቢ ማህበር ሶፊ ጥራቸውና ቪዲዮም ስላለ ከእሳቸው ጋር ማውራትም እንችላለን። አሁን እያስከፈተ ያለው ደምረው ነው። ደምራት ደግሞ ሰላም ፈጥረ ምን አይነት ሰው ነው አንተ ነው የምትለው? የሆነ ያረከው ነገር አለ እንዴ? ተመስገን በቃ የኔ አባት እንደዚህ ሚዩት አድርግ በመድኃኒዓለም። ከንቲባው ካጠፋውኝ ከበደልኩ እንደ ክርስቲያን ወንድም ያረከው ነገር አለ እንዴ? አይ እንስማ ሶፊ አሰማኝ ዳዲ ሚዩት አድርግ በመድኃኒዓለም። እሺ ቀጥል፣ ከንቲባው ይቀጥል። በቃ እሺ አንዴ ፈቀዱልኝ ላውራው። መጀመሪያ ይኸውልህ ልንገርህ፣ ድንገት ስሜታዊ እያደረኩት እኛ የከንቲባውን ነው የምንፈልገው። ዝም በሉ፣ ከንቲባው ያወራ። አሁን ስሜታችንን ከንቲባውን ማዳመጥ ነው። እሺ አንድ ጊዜ እኮ ሚዩት አድርጋሽ፣ ሚዩት አታድርገኝ እንዴ! የሶፊ ቤት እኮ ነው፣ ያንተ ቤት ነው እንዴ? ሚዩት የምታደርገኝ በቃ መሰግናለሁ። ግድ የለም አንተ አታወራ ከኔ ጋር። የሶፊ ቤት ነው፣ ያንተ ቤት አይደለም። ከንቲባው ቀጥል። መልኬ ምን እያልክ ነው? ምን እያልክ ነው? መልኬ ፈለገ ጳውሎስ ነህ ስምህ? መልኬ ፈለገ ጳውሎስ ነው ስምህ? መልኬ ከኔ ጋር ፈለገ ጳውሎስ ነው ስምህ? ስማ ተመስገን ከንቲባውን መርምረው መጀመሪያ ኦርቶዶክስ መሆን ይረጋጋል። ፈለገ ጳውሎስ ከሆነ ፈለገ ጳውሎስ ምን ማለት እንደሆነ ታስረዳኛለህ መጀመሪያ። ስምህ አታፍሩ። ሰው የሰው ነፃነት በቤት ሶፊ፣ የሰው ነፃነት እየታፈነ በቃ መልክ ሶፊ አክብሮኝ ቢያስገባኝ ጫካ ግባ እግዚአብሔር እኔ እኮ ወጥቼ እንደገና ገባና ከንቲባውን ብቻ አስገብቼ እኮ እናወራለን። ከከንቲባው ጋር ብቻ ፈቅድለታለሁ እኮ አንዴ እንስማው። ምን ችግር አለ? ሶፊ እግዚአብሔርን በጣም ትክክለኛ ሀቀኛ ሰው ማርያምን። እኔ ኦርቶዶክስ ነኝ። ኦርቶዶክስነት የሚመሰክረው ደመረው ሳይሆን ወይም ደግሞ ተመስገን ሳይሆን ኢየሱስ ክርስቶስ ነው። እኔ ኦርቶዶክስ ለመሆኔ ይቅርታ አድርግልኝ። አሁን ደመረው የሚባል አንድ እኔ ከ10 ዓመት ላይ ልጅ ነኝ። አዳምጠኝ አንተ። ሚዩት አድርገው። እኔ እኩያህ አይደለሁም። አንተ ማስተርፒስ እኮ ነኝ። ዘ ግሬተስት ኦፍ ኦል የምባለው እኮ ነኝ። ቢዩቲፉል ዋን ኖት የት ቦርን የተባለው ዘ ሞስት ቢዩቲፉል ዋን የተወለጃለሁ እያልኩ ነው። ከማን ጋር እንደምታወራ እንኳን ወቅ እንጂ ደመረው። አንተ ያቦጊዳ ሽፍታ ከንቲባውን ትናገራለህ እንዴ? ጆሮ ልጅን ማስተምር አንተ ፋንድያ አንተ ረብነት ነገር አይቻልም። አዳምጠኝ። እሺ ይቅርታ ሶፊዬ አንተ ከንቲባ ለምንድን ነው የምትሳደበው? ስድብህን ትተህ ሀሳብን ተናገር። ሶፊ ሰምተኛለህ? እኛ ኦርቶዶክሳውያን ባለማህተቦች ነን። ማህተቡን ያሳይ። ማህተብን አሳይ። እንደዚህ እንዴ ኦርቶዶክስነት እኮ ለሰው አይደለም የሚነገረው፣ ለእግዚአብሔር ነው። ለእግዚአብሔር ነው። ለሰው አታሳይ። ለሰው ነው እኮ የመጣችሁ። ለእግዚአብሔር አሳይ ማህተብን። ምን ያደርግልሃል? ለሰው የምታሳይ አሳይ ማህተብን። ቀጥል። ኧረ ተው። እኔ እኮ አሁን ደምረው ምን ቤት ነህ አሁን እንደዚህ የምታሽቋልጥ? ተው ደምረው ተው። ማህተብን አሳይ ነው የምልህ። ይቅርታ ይኸውልህ፣ አሁን የሆነ ነገር መጥፎ ነገር ስናገር ሶፊን እየከፋው ለቤቱ ክብር ስላለ በማህተብ አንሸወድም እኛ በቃላት ነው። ቃላት እግዚአብሔር ቃል እንጂ ማህተቤን አስሬያለሁ። ስማ ፈለገ፣ ቆይ ማን አንዴ ብቻ ማስተርፒስን አንዴ ብቻ አዳምጠው 2 ደቂቃ በፈጠረህ። ይሄንን ደምረው የሚባል ያቦጊዳ ሽፍታ ከተቻለ እኔ እስከምጨርስ ታች አድርገው። እኔ ስጨርስ ታስገባዋለህ። ሶፊ አራዳልሽ ፕሊዝ። በቃ ያቦጊዳ ሽፍታ እኔ እናንተ አሁን በእግዚአብሔር ቃል እንሞጋገት ና። እሺ ኖ አንተ እኔ እኩያ አይደለህም እንዴ? አንተ ምን ሆነሃል? እኔ እኮ ኢትዮጵያ ሼክስፒር የሚባል ነው ከ3000 በላይ መጽሐፍ እንኳን አንብቤያለሁ። አንተ ጋር ለማውራት እኮ መሀይም መሆን ይጠበቅብኛል። ደምረው እኔ በጣም ነው የምታስቀኝ እኮ። ምንድን ነው አንተ እኮ ጊፍት ለመለቃቀም ነው የመጣኸው እንጂ ኦርቶዶክስ አይደለም። እኔ ነኝ ትክክለኛ ኦርቶዶክሱ። ናቡቴን ታሪክ የሰራው አዳምጠኝ አንተ። ርስቴን አልሰጥም ያለውን ናቡቴን አንተ አታውቅም። ሲጀመር መጽሐፍ ቅዱስም አታውቅም። ጆሮን ይዤ ነው የማስተምርህ። እኩያ አይደለሁም። አንተ ዝጋ እስኪ መናገር አዳምጠኝ አልኩህ እኮ አንተ ያቦጊዳ ሽፍታ መሀይም። እኔ ኢትዮጵያ ሼክስፒር ነኝ። ዘ ግሬተስት ኦፍ ኦል የምባለው አም ላርጀር ዛን ላይፍ። አንድ ተሳስተ አንድ እንግሊዝኛ ከተናገርክ ልቀጥ። የምን ሁንሃል? እኔ ከ10 ዓመት በላይ ዩኒቨርሲቲ ያስተማርኩኝ ዘ ግሬተስት ፊገር ወርልድ ካዝ ኔቨር ሲን ሰች ካይንድ ኦፍ ማስተርፒስ የምባለው ሊቅ ስራ ማለት ነው። አደደ ይቅርታ ክፉ ቃል ያናገረኝ ነው። ኤኒዌይስ በኋላ ሚዩት ካላደረገኝ እናገራለሁ። ሶፊ እንደዚህ አንተ ከንቲባ እውቀት ካለ እንደውም እኮ አለመሳደብ አትሳደብ እያልኩ ትሳደባለህ። ቶ በቃ አትሳደብ።
እኔ እኮ ተሳደብ ሳይሆን ሀሳብህን ተናገር ነው ያልኩህ። ምንድን ነው ራስህንም አትበል፣ ሀሳብህን ንገር ያለህን። አንተ ደግሞ እኔ ከልቤ ነው ሀሳቡን። ኧረ ተው ሶፊ፣ በእውነት ሀሳቡን ይናገር። የሆነ ችግርም አለ እኛ ማንሰማው እንዳንሰማ የተደረገ ችግር አለ። የሚሳደብ ኦርቶዶክሳዊ አይደለም። ፔሬድ በቃ አለቀ። አባቶችን ማክበር አለበት። አባቶችን የማያከብር በቀኖና የማይገዛ ካልሆነ ይሄ ኦርቶዶክሳዊ አይደለም። አንተ እኮ አባቶችን ማክበር እኮ እንደውም መጠጥ ቤት አለመድረስ ነው እንጂ እኮ አባቶችን ብለን እንትላለን አይደለም። እኔን እኮ መምህር አማረ ተሳደብክ እያለኛል። ውጣ በቃ። ምክንያቱም እንደዚህ አይደረግም። ፐርሰናል ነገር አለ አይደለም። አንድ ነገር እናንሳ። መልኬ ከአንተ አልጠብቅም። መጽሐፍ ቅዱስን የምታነብ ሰው ነው። ቆይ ደምረው ትምህርት ነው ምናምን ነገር ትናገራለህ። ትምህርት ነው። እኛ ኦርቶዶክሳውያን የትኛውን ቤተ እምነት የሌለንን ቀኖና የሰጠችን ቤተክርስቲያን ለምንድን ነው በቀኖና ተገዝተን እንድንሄድ ነው። ከዶግማው ባሻገር ሰው በዶግማው ብቻ መኖር አይችልም። ቀኖናም አስፈላጊ ነው። አንድ ኦርቶዶክሳዊ ያለ ቀኖና መራመድ አይችልም። ቀኖናውን መጠበቅ መቻል አለበት። ገብታችሁ መቻል አለበት። ቀኖና የማይጠብቅ ኦርቶዶክሳዊ ድነቱን እንዴት ነው ሊያረጋግጥልኝ የሚችለው? እኛ እኮ ድነናል፣ እየዳንን ነው፣ እንድናለን የምንለው እኮ ቀኖና ስላለን ነው። ስለዚህ አባቶችን አክብር። ለተናገርክበት ነገር ይቅርታ ከጠየቅ ኦርቶዶክሳዊነትን ይዘህ ትቀጥላለህ። ይቅርታ ከጠየቅ እኔ አባቶችን ከተናገርኩ ይቅርታ ጠይቃለሁ። አባቶችን እኔ ካህናትን አከብራለሁ። ጨርሻለሁ። ደምረው ከንቲባው እኮ አላወራ፣ ገና አልተናገረ። ሀሳቡ ምን እንደሆነ የተሳደበው ነገር የለው። ምንም እኮ ያለው ነገር የለም። ልጁ እኮ ገና አላወራም። ገና ሚዩት ሲከፍት እኮ ነው ዝም በል ያላችሁት። ምንም እኮ አላወራም። ኢቭን ጀጅ ለማድረግ እኮ እድል አጣን እኮ። እንደ ከንቲባው ልክ ነው የሚያወራው፣ ልክ አይደለም የሚያወራው። መቻ አንድ ደቂቃ አወራ። ከዛ እኮ ጀጅ እናደርገዋለን። በቃ እኔ ራሴ አላስቀምጠውም። አንድ ደቂቃ አላስቀምጠውም። ዲያቆኑ ሲናገሩ አልተናገረም። ተናገርኩትም ዲያቆኑ ከተናገሩ ይቅርታ አባቶችን አከብራለሁ። አሁን ሀሳብን ሼር ማድረግ ይችላል። እኔ አንተ ነው እንጂ ማላከብረው ካህናትን አከብራለሁ፣ ዲያቆናትን አከብራለሁ። ስንዱም መቤትነት ኦርቶዶክስ ብያ ማምን ሰው ነኝ። እንዳንተ አይነት ሰው ግን መጥቶ ሲፈተፍት ግን ፊት ለፊት የግንባር ስጋ ነኝ። ማስተርፒስ ነኝ። ሊቅ ስራ ማለት ነው። አንተ አሁን በሚገባ ከንቲባው አንድ ነገር ልስጥ። 2 ደቂቃ 20 ደቂቃ ታወራለህ። እኔ ፈቅድልሃለሁ። በቃ ቤቱ እግዚአብሔር ይስጥ። ሶፊ ጌታ ምስክሬ ነው። እንደዚህ አድርግልኝ። ውሸት አለ። ቆይ አንዴ ደምረው አይደለም። ቆይ ተመስገን አለ እዚህ ጋር። ቆይ አንዴ አጥርተን እንሂዳ። ለምንድን ነው የምናደባብሰው? ይሄ ልጅ ዲያቆኑን ተተሜ ሰድቦታል አልሰደበውም? አጥርተን እንሂድ። እኔም ሶፊ የተናገርኩት እንደ ወንድም እኔም ካጠፋሁኝ ይቅርታ፣ ኦርቶዶክሳዊ ወንድሜ ነህ። እኔ መናገር ትችላለህ፣ እንዳንተው ተራ ወንድም ነኝ። ዲያቆናቶችን ግን ቆይ አንተ ዲያቆን አቁም ምናምን አትበል ብዬ እኔ ዲያቆን ይቅርታ ሌላ ሰው የተናገረ ስለመሰለኝ ይቅርታ ጠይቄያለሁ። እኔም ኦርቶዶክስ ስለሆንኩኝ ካህናትን አባቶችን ካህናትን ስለማከብር ይቅርታ ጠይቄያለሁ። አሁን ምን እናድርግ መሰለህ? ኧረ በቃ እድል ስጡት፣ በቃ ያውራ። ከንቲባው የምታደርገው ነገር ግን ይኸውልህ፣ ከንቲባው የምታደርገው ነገር የማስወርድህ ስድብ ስትጀምር ደንቆሮ፣ ደደብ ምናምን እያልክ የምትሳደብ ከሆነ ለተሰደበው ሰው ብቻ አይደለም፣ እኛ ለመስማት ዲዘርቭ አናደርግም። ለሚሰደበው ብቻ ሳይሆን እኛ መስማት የለብንም እንዲህ አይነት ስድብ። በተለይ ደግሞ ተምሬያለሁ፣ ስማርት ነኝ እኔ፣ በዚህ ኢትዮጵያዊ ሼክስፒር ነኝ፣ 3000 መጽሐፍ አንብቤያለሁ ካልክ አቦጊዳም የቆጠረ ሰው ካራክተሩ ጥሩ ይሆናል ማለት። ስለዚህ ከትምህርት ደግሞ የመጀመሪያ ሰዎችን ኤክሰለንሲ ወይም ስልጡን ያደርጋል። መማር እኮ ካራክተራችንን ይሰራል እና እንደዛ አድርጎ ነው መሄድ ያለብን። አስወረዱት። አባረራችሁት። ዳድ ማንም አላወረደውም። የሳብኩትን ያደለውኝ እንዴ? አንተን እኮ አይደለም ያልኩት እኮ ይኸውልህ፣ እኔ ከሳብኩት እኔ አላባረርኩትም። ወይ አንተን አይደለም፣ ሞዴሬተሮች አሉ እኮ። አዎ እኮ ሌላ ማንም አያባረረው እንዳዲ። አሁን እኔ ለምን መሰለ ኦርቶዶክሳዊ ወንድም ነው። እኛ አጥፍተን ከሆነ
ይቅርታ እንጠይቀዋለን። ለምን መሰለህ? ሰውን በንዴት በትችት በስድብ ወንጌል አይሰራም። ወንጌል ፍቅር ነው። አለቀ በቃ። ወንድሞቻችንን በማበሳጨት አለ የምንሰራው። አሁን ለምሳሌ ያክል እኔ ተነስቼ ደምረውን እየሰደብኩት አላወራውም፣ አክብሬው ነው የማወራው። ወንድሜ ደምረው፣ ኦርቶዶክሳዊ ወንድሜ ደምረው ቀጥል ነው ልለው የሚገባው። የበላ ነው የጠጣ ነው ከአንድ ከክርስቶስ ኢየሱስ ስጋ ከክርስቶስ ኢየሱስ ደም ነው እና ወንድማችን ድንገት ስሜታዊ የሆነበት ሀሳብ ካለ ገብቶ ይቀጥል። በቃ ችግር የለም። እሱ እስኪመጣ ከንቲባው እስኪመጣ እንደዚህ እናድርግ። ቅድም የተነሳንበትን የእምነቱን የዮሐንስ ወንጌል ምዕራፍ 9ን አንስቶ ዲያቆን አዳነ ሲናገር ነበረና ያንን እምነት ነው ብለን መውሰድ እንችላለን ብሎ ስላለ በጣም ጥሩ። እንደሱ ከሆነ ከኔ ጋር ትቀጥላለህ። ጨርቅ ቁስ ነው ቁስ አይደለም። እዛ ላይ ነው የገባው ልጁ። አይ ጨርቅ ላይ አይደለንም፣ አፈር ላይ ነው። ጨርቅ ላይ ነበር አይደለም አይደለም። ቅቤ አፈርና ማር ላይ ነው። ቁስ ያድናሉ ለሚለው ሐሳብ ቁስ ስለ ቁስ አላወራንም። ቅቤ አፈሩ የተነሳን እኔ ነኝ ጥያቄውን የጠየኩ ተመስገን። እኔ ነኝ የጠየኩ ጥያቄውን። ከዛ ቪዲዮ አምጥተህ የአባቶችን ቪዲዮ አምጥተህ አሳይተህ የኢትዮጵያ ኦርቶዶክስ ቤተክርስቲያን አይወክልም ብለህ እኮ ተናገርክ እኮ። የቅቤ እምነት፣ የማር እምነት፣ የተለያዩ እምነቶች አነሳ። ከዛ የአፈርም እምነት አለ ብለን አንስተን ስለ አፈር እምነት እያወራን እያለ የአፈርን እምነት የዮሐንስ ወንጌል ምዕራፍ 9ን አንስቶ ዲያቆን ይሄው መጽሐፍ ቅዱሳዊ ነው፣ ኢየሱስም እምነት ተጠቅሞ ነው ያዳነው ብሏል። ይሄ እምነት ወስዱ መቀባት የሚል ሀሳብ ላይ ሲያወራ ከአንድ ቤተክርስቲያን ወይም ከአንድ ቦታ ሄዶ መቀባት ሲያወራ ቁስ ያድናሉ ስትለው አውቁስ ጨርቁ የሐዋርያቶችም ጨርቅ ጨርቅ ቁስ ነው ቁስ አይደለም። ጨርቅ በቃ ጥጥ ነው ወይ ላይለን ነው እኮ። ለምን ከፈለገ እንትን አይሆንም፣ ደመና አይሆንም፣ ጉምም ይሁን ብቻ ቁስ ነው ቁስ አይደለም። ጨርቅ ነው እሱ፣ ስሙ ራሱ ጨርቅ ይባላል። በቃ እኔ እናንተ አሁን ተያይዘን ሌላ ውስጥ ነው የምንገባው። ከሌሎች ወንድሞች ጋር ቀጥል ላዳምጥክ። ቁስ ማለት እንደዚህ አይነት ዕቃ ነው እኮ። ጨርቅ ቁስ ነው ቁስ አይደለም። ያ ምን አለ መጀመሪያ ቤታችሁን ለምን አታጸዱ? መጀመሪያ እኛ ቤት ከመምጣታችሁ በፊት እነማን ናቸው እናንተ? አሁን እኛ ጋር የማር እምነት፣ የቅቤ እምነት፣ የአፈር እምነት ተብሎ ሲባል እኛ ጋርስ ምን አለ? እኛ ፕሮቴስታንት ቅድም እኮ ተመስገን በደንብ ገልጾልሃል። ቤተ ክርስቲያኗ አንደኛ ገቢ የምታገኝበት እዛ ገዳሙ ውስጥም ቤተ ክርስቲያን ውስጥም እዛ ቦታ ላይ ለምሳሌ የሸማም ስራ አለ ጨርቅ። አሁን ደግሞ ጨርቅ ቁስ አይደለም ብለህ ትከራከራል። እንዴት እንደሆነ አላወኩም፣ ግን ተመስገን በደንብ ገልጾልሃል። አንደኛው ገቢ ነው፣ ግን የሄድክበት ቦታ ደግሞ ቤተክርስቲያንና ገዳም ስለሆነ የምታገኘው ነገር በሙሉ የተቀደሰ ነው። ያንን እያመንክ ታረጋለህ እኮ እያለክ ነው። እሱ የሄድክበት ስፍራ የተቀደሰ ስፍራ ነው። ለምሳሌ ቆይ ስፍራ በአዲስ ኪዳን ስፍራ ይቀደሳል እንዴ? እንዴ አይ ሁሉም ዓለም በሙሉ ቅዱስ ነው ማለት ነው። ነው ቁስ ነው። ተመስገን ቀጥል። አይ በሱ በኋላ ቀጥላለሁ። ተመስገን አገባው። አሁን ያለውበት ቦታ እንትን ውስጥ ነው፣ ትራንስፖርት ውስጥ ሆኜ ነው። እኔ ከአንተ ጋር የማወራው ተመስገን አልፈልግም። እሺ ቦታ ሳገኝ እስከዛ አውራ። ቪዲዮን አጥፋውና አውራ።
አጥፋ ቪዲዮን አውራና ለነገር ሲሆን ብቻ ነው ከፍተው ትምህርት ሲሆን ቁስ ነገር እሱን አምነን የምናደርገው ነገር በሙሉ በእምነታችን ይፈውሰናል። መልክ ይቅርታ፣ ቆይ የተቀደሰ ቁስ የለም ስትል ሰማሁ ልበል ዳድ? አዎ በመልካሙ እኮ የተቀደሰ ቁስ የለም ይላል። መልሶ አለ አንተ የለም ማለት የተቀደሰ አልሰማኸውም እንዴ? አንዴ የተቀደሰ ቁስ የለም፣ እምነት የሚባል ነገር የለም፣ እምነት የማናየውን ነገር የሚያደርገው ይላል። ዳድ ቆይ ችግር የለውም። አሁን ሰዓቱ አልሰማኸውም የሚናገረውን እንዴ? እኔ ቆይ አይ አንተ ለመልኬ የሆነ ጥያቄ ስጠይቀው ጆሮዬ ላይ ገባ። የተቀደሰ ቁስ ነገር የለም በዚህ በአዲስ ኪዳን የቱን የተቀደሰው ነው ስትል የሰማሁት ብለሃል። ለዛ አምጣ ከመጽሐፍ ቅዱስ የተቀደሰ ቁስ አምጣን ያልኩት። እኔ የቀደሱትን ቁስ ልንገርህ። እሺ የቀደሱትን ቁስ ልንገርህ። አንተ ራስህ የቀደስከው አይደለም፣ የአንተ ጴንጤዎች ራሱ የቀደሱትን ቁስ ልነግርህ ነው። ረፍ አትናገር እንደሱ። እኔ ጴንጤ እሺ ፕሮቴስታንቶች ቅዱስ ብለው የሚጠሩትን አላቅም። እኔ ፕሮቴስታንትንም አላቅም። እሺ በቃ እናንተ ይሄ ጴንጤ ይሄ ወይም ደግሞ አማኝ ነን አላቅም። እኔ እነሱንም እኔ አላቅም። ቁስ አላቸው የተቀደሰ እሱ ልነግርህ እኮ ነው። እኔ አላቅም። አላቅም። እኔ ቁሳቸውን። እሺ መካነ ኢየሱስ የምትባል ቤተ እምነትን ታውቃታለህ? አላቅም። እሺ ሙሉ ወንጌል የምትባል ቤተ እምነትን ታውቃታለህ? እኔ ሰምቼ አላቅም። እሺ በቃ ቀጥል። እሺ ከሌላ ሰው ጋር እኔ ልነግርህ ነበር፣ የተቀደሰ ቁሶች እንዳሉ ልነግርህ ነበር። ኧረ በለው። እሺ እናንተ ከጨለማ ወደሚደነቅ ብርሃን መጣችሁ ማለት እኮ ተለያችሁ ነው አይደለም? ያ የጨለማ ስፍራ ሰይጣን ቤት፣ ጠንቋይ ቤት ምናምን የሚደረጉት ነገሮች በእቃዎች ሁሉ ቅዱስ ናቸው ማለት ነው። አንተ ከየት ወደ ነው የምታወራው? የምን ከጨለማ ወደ ብርሃን ነው የምትለው? ፈለገ ጳውሎስ እኮ ከቁስ ቁስ ካለበት ከሰይጣን ስፍራ ከቁሰት ቦታ ስንመጣ ከነ ብዙ ነገሮቻችን እኮ ነው ትተን የምንመጣው ወደ እግዚአብሔር። ለምን? ያ ስፍራ የተቀደሰ ቦታ አይደለም። ያ ስፍራ ቆይ የመጀመሪያው ታዲያ እንደዛ ከሆነ አዳም ፍሬውን በበላ ጊዜ ሞትን ሞታ ምድር ታዲያ አሁን ምድር ረክሳለች። እግዚአብሔር ምን ይላል መሰለ? ትእዛዜን ብትፈጽሙ ይላል ዘዳግም ላይ ምድሪቷን ሁሉ ምን እለዋለሁ? እባርከዋለሁ አለ። አየህ፣ ምድሪቷ ራሱ በእግዚአብሔር ትባረካለች። አየህ፣ በረከትን ታገኛላችሁ። ማንበብ። እሺ፣ አሪፍ ጥያቄ መጥቷል። አሁን ተዘግቷል? ክፍት ነው ተዘግቷል? አሁን ምኑ
እንዴ በኪሩብ ተዘግቷል አላልክም እንዴ? እኮ ኪሩቤል ገነትማ በክርስቶስ ተከፈተ እኮ። እንደውም የበለጠ ወደፊት አዲሲቷ ኢየሩሳሌም ጆሮ ያልሰማው ዓይን ያላየው በሰው ልብ ውስጥ ያልታሰበውን ያቺን እግዚአብሔር ክርስቶስ ወደዚህ መጥቶ ልሂድ ወደ አባቴ እሄዳለሁ ብዙ መኖሪያ ያለ ብሎ አዘጋጅቶልናል። ተከፍታለች። እግዚአብሔር የተመሰገነ ይሁን። እስቲ በምንድን ነው የምታስረዳን? እስቲ ማስረጃ አምጣ እስቲ። እኮ በመጽሐፍ ቅዱስ ነው አምጣ ማስረጃ። ነገርኩህ እኮ ለዚህ እኮ ነው እኮ። እንዴት ላድርግልህ? አሁን ቆይ አንደኛው ሞባይል ላይ ልግባ። እዚህ ጋር አስቸጋሪ ቦታ በሆንም ችግር የለም። ከዛ ደግሞ አሁን አዳም የት ነው ያለው? መልኬ ቆይ በሲኦል አሁን ስለ ርኩሰት ስለ ቅድሳና አሁን ደግሞ ስለ አዳም እናውራ እኮ ገባኝ። አዳም አሁን የት ነው ያለው? አይደለም ስለ ርኩስ እኮ ነው። አሁንም ይኸውልህ ጴጥሮስ ላይ ግባና ሄዶ በወይኔ ለነበሩት ወይኔ ሲኦል ቦታ ነው። በወይኔ ለነበሩት ሄዶ ምን አለላቸው? ሰበከላቸው። ኢየሱስ ክርስቶስ ዓለምን ላድን ነው የመጣሁት አለ። የሰው ልጆችን ሊያድን ያ የተነገረው የተስፋ ቃል ሊፈጽም መጣና አዳም የት ነው ያለው? አሁንማ በገነት ከክርስቶስ ጋር ነው። እንዴት ገባ? ነገርኩ። ወንጌል ሲሰበክ ወንጌልን ሄዶ ወይኔ ሰበከላቸው። ወንጌል እኮ የተሰበከው ለእነሱ ነው፣ ለእኛ ብቻ አይደለም። ለእነማ የመጣው እኮ የተስፋው ቃል እነሱን ለማዳን ነው፣ እኛንም እነሱንም የሰው ልጆችን እኮ ገባኝ። የት ነበሩ እና አዳም የት ነበር የነበረው? ሲኦል ነበሩ። እሺ ሲኦል ሄዶ ወንጌል ሰበከላቸው። መጽሐፉ ነው ያለኝ። ሄደ ጴጥሮስን አንብበው። እሺ ተነገረ። እንደው ማለት አዳምጠኝ። ላለማዳን ሄዶ አይሰብክም መቼም። ለምን ይሰብክላቸው? የምስራች እኮ ነው። እንኳን ደስ ያላችሁ። አንድ ነገር ስማ፣ እንኳን ደስ ያላችሁ። አዳም ይኸውልህ፣ አዳም ሲኦል ነበረ አልክ። ከዛ ኢየሱስ ክርስቶስ ሲኦል ሄዶ ነው ወንጌል የሰበከላቸው። ነፍሳትን ይዘው ወጣ እኮ። ምን አላቸው? ሲጠብቁ የነበሩት ወንጌል ምንድን ነው? የምስራች እኮ ነው ወንጌል። ይኸው ሞትኩላችሁ፣ ተሰቀልኩላችሁ፣ ተነሳሁላችሁ ስጠብቁት የነበረው ያ ወንጌል ራሱ አይደለ? ክርስቶስ ሄዶ እኮ ነው ደስ የሚል ሄዶ ሰበከላቸው። በየት ላሉት? በወይኔ ላሉት። ለምንድን ነው የሚሰብከው? ለማይድኑ ለምን ሄዶ ወይኔ ይሰብካል? ምንድን ነው ትርጉሙ? ማለት የማይድኑና የማይሉ ስማ አዳም ታዲያ አዳም አሁን ገነት ገብቷል። ከሲኦል ኢየሱስ ይዞት ወጥቷል። የተስፋ ቃል የተነገረው ለሱ አይደል እንዴ? የመጀመሪያ የተስፋ ቃል ዘፍጥረት 3:15 ላይ ለሱ እኮ ነው። እኛ ከመምጣታችን በፊት መጀመሪያ የተነገረው ለአዳም እኮ ነው። ለአዳም የተስፋ ቃል ገብቶለት ለአብርሃም አዳምጣ አዳም የተስፋ ቃል ገብቶላቸው እሺ ስማኝ፣ የተስፋው ቃል እኮ ለማዳን ነው። አዳምጣ እንደ መልኬ አዳም ኢየሱስ ክርስቶስ ከተሰቀለ በኋላ ነው የዳነው። እስከዛ ሲኦል ነበረ። አዳም በእግዚአብሔር ቀኝ ወይም መንግስተ ሰማይ ከሆነ ለምን ታዲያ ሌሎቹ በአዳም ምክንያት ፍርደኛ ለምን ሆነ? አሁን ፍርደኛ የሚያደርገን ምን መሰለህ? ብሎታል። አሪፍ ሀሳብ ነው ያመጣው። አዳም ታዲያ ማንን ነው ያመነው? ምንድን ነው ያመነው? ሁሉም እግዚአብሔር ይኸውልህ የተስፋ ቃል ሰጣቸው። የተስፋ ቃል አይደለም። አዳም ማንን አምኖ ነው ወደ መንግስተ ሰማይ የገባው? ሁለተኛስ በእረፍት ነበሩና አዳም ብለሃል። ሲኦል ውስጥ ምን አይነት የእረፍት ቦታ ነበር የሚለውንም ሁለቱን አብራራ እስኪ ግልጽ አድርገው።
አንድ ጊዜ ዝም በል ተባልኩኝ። ዝም ልበል እስቲ ሰው በጠበጥክ ተባል። በጠበጥክ ተብሏል። ግን እኔ ሲኦል ውስጥ ምን አይነት እረፍት እንዳለ ባቅ ደስ ይለኛል ብታስረዳን። አንዴ እዛም ታክሲ ውስጥም ያሉት ሰዎች እረፍት እንዲያገኙ ምን አይነት የእረፍት ቦታ እንዳለ እንዴት ነው እና አዳም አይደምረው ዓላማ ምንድን ነው? ዓላማ ምንድን ነው? የማን ነው? ቆይ ዓላማ ምንድን ነው? የማን ዓላማ ነው? የአዳም ዓላማ ጠይቋ። አይደለም ኧረ መመለስ ይቻላል። መመለስ እኮ ይቻላል። ቀላል ነገር እኮ ቀላል ነው። መልሰው እሺ፣ ይመለሳል። ምን መሰለህ ያ ተከፍሎለት ለአዳም እና ለነበሩት በኦሪት ለነበሩት ሰዎች ተከፈለላቸው። ክርስቶስ መጣ ከፈለ። ያን የከፈለው ደግሞ እኛ አዲስ ኪዳን ክርስቲያኖች ደግሞ ያንን በማመን ያ የተከፈለውን ነገር በማመን ስንቀበል ነው የምንድነው። ባለማመናችን ባለመቀበላችን በፍርድ ውስጥ ነን ማለት ነው። ያላመነ ሰው ያልተቀበለ ሰው አየው። አሁን ለአዲስ ኪዳን ክርስቲያኖች የሚጠበቀው ምንድን ነው? በክርስቶስ ኢየሱስ በከፈለው ዋጋ አምኖ የእሱ ተከታይ መሆን። ያን ያላመነ ሰው አይደለም ነው በፍርድ ውስጥ ነው። አየው ያልተቀበለ ሰው አንድ አሕዛብ ገባ ነው አክሊል የሚመጣው ጥያቄ ከባድ ነገር ነው። ትክክለኛ ነገር ነው። ዳግማዊ አዳም ተብሎ የመጣው ከእኛ ሲል እንደ አንድ ሆነ ሲል እግዚአብሔር ከእኛ እንዳንዱ የተባለው ኢየሱስ ክርስቶስ ነው። ዳግማዊ አዳም ሆኖ መጣ። ያንን ዋጋ ከፈለ። ያ ለኦሪት ሰዎች ቆይ በሲኦል ላሉት ሰዎች ሰበከላቸው። ቆይ በመስቀል ላይ ሆኖ በሰራው ስራ እኛ እያወራንበት የነበረውን አጀንዳ ስተሃል። አዳም በጥፋቱ ከዳነ እኛ ያለ ጥፋታችን ለምንድን ነው ፍርደኛ የሆነው ነው ጥያቄው። እንዴት ማለት እንዴ? አዳም መጀመሪያ ያጠፋው እኮ አዳምና ሔዋን ናቸው ያጠፉት አይደል እኮ። እሱ ዳነ አልከኝ እኮ። እሱ ከዳነ እኔ ለምን ፍርደኛ ሆናለሁ እንዴ? አድነው አልኩ። አሁን ተከፍሏል እኮ ዋጋ እኮ ለዓለም ሁሉ ተከፍሏል። ያንን አምኖ አለመቀበል ነው ዋጋው ፍርድ ውስጥ የሚያደርገን። ያማ ተከፈለ ለሰው ልጅ ሁሉ ተከፍሏል። አልቋል። አዳም ጠይቀዋል። ለማንም ተከፍሏል። ኢየሱስ ክርስቶስ መጥቶ ወርዶ የከፈለው ዋጋ አሁን በአዳም ማንነት አትጠየቅም። አንተ ይሄ ነገር ኦርቶዶክሳዊ አስተምሮ ነው። ልክ ነህ። አዳምጠኛ። እሺ እኔ አምን እኔ ስማኛ። ያንን አምኖ አለመቀበል ነው የሚያስፈርድብህ። አሁን አዳም ለአዳም የተከፈለለትን ዋጋ ክርስቶስ የከፈለለትን ዋጋ ተከፍሏል ብለህ በክርስቶስ ኢየሱስ ካላመንክ ፍርድ ውስጥ ነው። ገብቶሃል? ፍርደኛ ነህ፣ ነፃ ነህ አንተ። እኔ ዘር ማንዘሬ ሁላ ድኗል። ክርስቲያን ቤተሰብ ነኝ። ክርስቲያን ነኝ። ክርስቲያን ቤተሰብ በኢየሱስ ክርስቶስ ድነናል እኛ። ጎበዝ ጥሩ ነው የተናገርከው። በነገራችን አክሊሉ አንዴ ባትሪ ሊዘጋብኝ ስለሆነ ነው። አሁንም ቅድምን ባትሪ ነው። ይቅርታ አንዴ 2 ደቂቃ ብቻ ላውራ። ቅድም ከይቅርታ ጋር ቶሎ አውራሽ። ማንም ጣልቃ እንዳገቡ መስፍኔን አውቀዋለሁ። በጣም ጨዋ ልጅ ነው። ቀጥል ሲድ። በጣም ወደው ወንድሜ ነው። እሱ ቤት ነው እንደውም ነፃነት የማገኘው። የሚገርምህ ከአንተ ቀጥል። አሁን አንተ መጣህ። አመሰግናለሁ። ይኸውልህ ምናልባት መሀል ላይ አልነበርኩም። እኔ ዋና ፖይንቶች እንድናገር
ከርሳችሁ እንዳልወጣ ሶፊ ማስቆም ትችላለህ። ሌሎች ሲናገሩ ነው ጸባይ የሚከፋው እንጂ እኔ የቤቱ ሆስት ክብር አለ። አንተ አሁን ርዕስ አይገድብህም። ደስ ያለህን አውጥተህ ውጣ፣ ቀጥል። በጣም አሪፍ እግዚአብሔር ይስጥህ። በጣም አሪፍ ማስተርፒስ ነው የምባለው። ለማታውቁኝ ዘ ግሬተስት ኦፍ ኦል እባላለሁ። አም ላርጀር ዛን ላይፍ ዘ ሞስት ቢዩቲፉል ዋን ኢዝ ቦርን ነው የምለው። እኔ ተወልጃለሁ እላለሁ። የኪነ ጥበብ ሰው ስለሆንኩኝ ፍሪደሜን እስከ ጥግ ነው የምጠቀመው። አንድ የሚዩት አድርጉልኝ ሁላችሁም። ማን ነው ማስተርፒስ ካላችሁ ኢትዮጵያን ሼክስፒር ከ3000 በላይ መጽሐፎች አሉኝ። ከ21 ዓመት የጀምሮ ዩኒቨርሲቲ መምህር ነኝ። በሰቃይ ነበርኩኝ። ከኮሜዲያን እሸቱ ጋር አብረን የተማርነው ሰቃዩ ነኝ። እክል ካልኩ በኋላ ማስተሬን ከሜሮን ጌትነት ጋር የተማርኩት የኪነ ጥበብ ሰው ነኝ። እኔን የሚያክል አልተፈጠረም ነው የምለው። ሶ ዋት ምን ይሁን ምን ይጠበስ? አሁን እናቱ የወለደች መጥቶ ስለ ሼክስፒር ስራዎች የሚሞግተኝ አንድም ሰው የለም። ግን ከንቲባው እንደዚህ ነው ይላሉ። እኔ ኦርቶዶክስ አማኝ ነኝ፣ ከልቤ ነው ማምነው። ደግሞ ገብቼ በኦርቶዶክስ እንደዚህ የሃይማኖት ሰባኪ ነኝ ብዬ 0.1 ኮይን አልተቀበልኩም። ገባ? አሁን እያጠፋ ያለው እኒህ ታሊባን አቡነ ጴጥሮስን መሆን ያቃታቸው። እኔ ፍሬሽ ተማሪ ሁኜ ምነው መብርሃን ኢትዮጵያን ጨከንሽባት፣ ምነው ቀኝሽን ረሳሻት ብዬ የአቡነ ጴጥሮስን ንግግር ነው ጋሽ ጸጋዬ ገብረመድህን የሰሩትን ከጴጥሮስ ያችን ሰዓት የተቀነጨበውን ቲያትር ነው የሰራሁት። የሃይማኖት አባቶች አቡነ ጴጥሮስን ሆኑ ነው የምላቸው። ገባ? አቡነ ጴጥሮስ ከሃይማኖቱ ባሻገር ፓትሮት ነበረ፣ አገር ወዳድ ነበር። እንኳን ሰው መሬቱን ገዝቼ አልፌያለሁ ብሎ ነው። ዛሬ ይህንን መሆን ያልቻለ ጥቁር ታሊባን ነው የምለው። ይኸውልህ ጋውን ለብሶ ቤተክርስቲያን ቪኤት መኪና እኔ የሰባ ደረጃ ልጅ ነኝ። በነገርህ ላይ ከ18 ዓመት በላይ ኖሬያለሁ። 6 ኪሎ ማስተሬንም የመጀመሪያ ዲግሪ ነው ዋናው ግቢ ማለት ነው። አውቃቸዋለሁ። ከኛ እኩል ነው። እኔ ቆንጆ ወዳለሁ። ዘ ኦንሊ ጋይ ሁ ፕሬይ ፎር ዋይን ኤንድ ቢዩቲ ነው የምባለው። ምን መሰለህ የዕለት እንጀራችንን ስጠን ዛሬ ሲሉ ሶፊዬ ነፃነት ሰጠው ስላልክ ነው። እኔ እባክህን ቆንጆና ወይን ስጠኝ ነው የምለው። የኪነ ጥበብ ሰው ስለሆንኩኝ የሃይማኖት ሰባኪ ነኝ አይደለሁም። ግን ኦርቶዶክስ ስንዱ እመቤት እንደሆነች አምናለሁ። ቅድም አባቶችን ተናግረሃል ብለውኛል። ከተናገርኩ ይቅርታ አልኩኝ፣ ግን አልተናገርኩም። እኔ ዝም ብሎ የአጨርባሪዎችን ነው እንጂ የምናገር ለክህነት በጣም ልዩ ክብር አለኝ። ለአባቶች በጣም ልዩ ክብር አለኝ። የኔ የነፍስ አባት ራሱ መርጌታ ናቸው። ኖት ኦንሊ ዝም ብሎ መሐራም ይዝቅ ቄስ እንዳይመስልህ። በጣም መጽሐፍ ቅዱስን የሚያስተምሩ ይኸውልህ የብሉያትን የሚያስተምር ታላቅ አባት ነው ያለኝ። በጣም ነው ማከብራቸው። ገባ? እና ይኸውልህ አውቀው ማኑን ለማስነካት እኔን አባቶችን ተሳድበሃል ብሎ የቅድሙ ልጅ ስሙን ላለመጥቀስ ማለት ነው አትጥቀስ ስላልከኝ አሁን እኮ ይህን ልጅ እኮ ጆሮውን ይዤ እኮ ማስተምረው ልጅ ነው እኮ ጊፍት እየሰጠው እኮ ማጫወተው። እኔ ኢትዮጵያ ውስጥ ተቀምጬ ጊፍተር ነኝ፣ ሌብል 21 ነኝ። አሁን ራሱ ገና አንበሳ ላወርድልህ እችላለሁ። ሶፊዬ ጠርቀምቀም ሳደርግ እኔ በጣም ተመችተኛል። ዛሬ ጌታ ምስክር ነፃነትን አይ ሃቭ ኤ ድሪም ሚሊየን ማርቲን ሉተር ኪንግን ንግግሮች እየሰማሁ ነው ያደግኩት። ነፃነት እንደ እግዚአብሔር ነፃነትን እኮ የሚሰጥ አምላክ እኮ የለም። አሁን እነዚህ ሰዎች ግን በሃይማኖት ሙዳየ ምጽዋት የሚዘርፉ ወያኔዎች አንድን ዲያቆን ለማስቀጠር ስንት 200,000 300,000 የሚቀበል የሃይማኖት አባት ነው ዛሬ መጥቶ ልስበክ የሚለኝ 300,000 ፎሎወር ያለው በውስጥ እነግርሃለሁ። እንትኑን የሚልክ የሃይማኖት ሰባኪ አይኑን በጨው ያጠበ ጊፍተር ልካልኛለች። ሶፊ ከፈለክ በውስጥ ልክልሃለሁ። ስሙን ላለመጥቀስ ብዬ 300,000 ፎሎወር ያለው የኦርቶዶክስ ስነ ምግባር የሌለው የሃይማኖት ሰባኪ ነው ዛሬ መጥቶ ስለ ኦርቶዶክስ ላስተምርህ የሚለኝ እኔን ማስተርፒስን ዘ ግሬተስት ኦፍ ኦል ላርጀር ዛን ላይፍ የምሰኘውን ማለት ነው። እናቱ የወለደችው እና መጽሐፍ ቅዱስም አነባለሁ። የሃይማኖት ሰባኪ ነኝ የምትለው የጴጥሮስን ቁልፍ ያስኩ ነው የምትለው ካለህ ጆሮ አይደለም ከንቲባው በሁለቱም የተሳተፈ ባለማዊ ማስተማር ጥሩ ነው። የሰው ጆሮ ምን ያደርግልሃል? አንተ ጆሮ ሳትይዝ አስተምር እስኪ። አይስማ እኮ ጴጥሮስም ሶፊዬ ጴጥሮስም እኮ ጆሮ ቆርጧል። ግን ምን አለው? ሰይፍ ያነሳ በሰይፍ እንትን መለሰለት አይደል? ኢየሱስ ክርስቶስ አንዳንዴ የሰው አይደለው እንዴ? ተው እንጂ ጴጥሮስ እንኳን ሐዋርያው አብዝቶ እግዚአብሔር የሚወደው እንኳን ቆርጧል እኮ ጆሮ አይደለ ሶፊ? አዎ እኮ አንተም ወይ ደግሞ ቶሎ ቶሎ ቁረጠን እናውጣ። ምንድን እያልከን ነው? እሺ ምንድን ነው? ምን እናድርግ ንገረኝ። እሺ ቆይ አንዱ መጽሐፍ እንዴት መሰለህ ወደ ዋናው ፖይንት መጣልኝ። 6,000 ላነብ አንድ ነው የጎደለኝ። እሱ መጽሐፍ ላክልኝ። ቆይ አንድ አታቋርጠኝ። ሶፊ ጋር ነው የቤቱ ባለቤት እሱ ነው። 5,999 አንብቤያለሁ። አንዱን አንተ 6,000 ማንበብ ፈልጋለሁ። ቶሎ ብለህ ላከው። ቆይ እንደዚህ እናድርግ።
እሺ ችግር የለውም ያስተምርሃለሁ። አንተ ከኔ ጋር ከዋልክ ራሱ እንዳነበብኩት ተገልጬ ማላልክ ነው። እንደ ኢትዮጵያ ባህል የሆንከውን መናገር ጉራ ስለሚመስል ባትናገር፣ መኪና እያለህ ብስክሌት ካልክ በጣም የሚገርም ሰው ትሁት ነው ትባላለህ። መኪና አለኝ ማለት ግን ጉረኛ ስለሚያስብል ያለህን ቶ እንደየ አገሩ ባህል ብትናገር ናቸው ዛሬ እየበጠበጡ ነው ያሉ። ሶፊ እኔ ሙስሊምን አከብራለሁ፣ ፕሮቴስታንትን አከብራለሁ፣ ኦርቶዶክስንም ትክክለኛ ኦርቶዶክሶቹንም አከብራለሁ። የሃይማኖት ምንድነው ይሄ የተኩላ ለምድ የለበሱትን ነው አሁን እየተናገርኩ ያለሁት እንጂ ነው ኦርቶዶክስ ሁኜ እንዴት ኦርቶዶክስን እንሳደባለሁ? የኔ ዋናው ፖይንት ምን መሰለህ፣ እኒህ ሰዎች አብዝተው እያደናገሩን ነው። ከቤቱ ውጡ፣ እኛ ብቻ እንዝረፈው እያሉ እኮ ነው። ሙዳየ ምጽዋቱ ለእኛ ነው እያሉ ነው። ስማ ሶፊ፣ አንድ ዲያቆን ለመቀጠር 300,000 ስንቀበል እግዚአብሔር ነው እንትን የሚልብን። ስማ፣ በቴዎድሮስ ጊዜ የነበረውን ጳጳስ ታውቀዋል? አቡነ ሰላማ ይባላል። ከግብፅ ነው የመጣልን። በዘመኑ የነበሩ ቁባቶች ብዛት ይላል 10 የዘመኑ መኳንንትን ያስረጃሉ ይላል። ከታማዊ ላይቀር በእርሶ ልታማ ከግብፅ የመጡት አቡነ ሰላማ የተባለላቸው ወንበዴ ተመልከት። እንግዲህ ዘካይስት የሚባሉት ናቸው አቡነ ሰላማ። ወጣት ናቸው፣ መልከኛ ናቸው፣ ሰላይ ናቸው። ቴዎድሮስ ምን አላቸው? ቴዎድሮስ ዲያቆን ነው በነገርህ ላይ። እኔ ጎንደሬ ነኝ በነገርህ ላይ፣ የቴዎድሮስ ዘር ነኝ። እሺ ቆይ ልንገርህ፣ አቡነ ሰላማ እንኳ 10 የዘመኑ መኳንንትን ነው ያስረጃሉ። ምን ያህል ብዛት እንዳላቸው አየህ? ምን ያህል ብዛት እንዳላቸው አይተሃል? ከታማዊ ላይቀር በእርሶ ልታማ ከግብፅ የመጡት አቡነ ሰላማ ቆነጃጁት እኮ ነው። ተመልከት እንደዚህ የሚላቸው። ኢማጂን እንግዲህ ይሄንን ስትናገር ኦርቶዶክስን ተናገርክ እያልኩኝ አይደለም። እኒህ ሰው የመጡት ለመሰለል ነበር። አየህ፣ በዘመኑ ቴዎድሮስን ገዝቻለሁ አሉት። ዲያቆኑን እኮ ነው፣ ዋናውን ቴዎድሮስ ተመልከት። እሺ ኢየሱስ ይገዝተኛልና የቁም እስረኛ አደረጋቸው። አንተ ወስላታ አለው። ቴዎድሮስ ማለት እንደዚህ ነው በነገርህ ላይ። እኔ የቴዎድሮስ መንፈስ ነው ያለኝ። አዎ። እና ምን ልልክ ነው እኔ ስናገር እንዲህ አጨርባሪዎችን ነው እንጂ ለምሳሌ ንጹህ የሆኑ ፕሮቴስታንቶችን ተናግሬ አላውቅም። በጣም ነው የማከብር። ንጹህ የሆኑ ሙስሊሞችን ተናግሬ አላውቅም። ንጹህ የሆኑ የኦርቶዶክስ አባቶችን በፍጹም ግደለኝ አልኩህ ተናግሬ አላውቅም። እኔን ማኖ ለማስነካት ግን ገና ስገባ ከንቲባውን አስወርደዋለህ። ሚውት አድርጎ አይደለም ያለህ፣ አስወርደው። ኢማጂን ሶፊ፣ ዛሬ እኔ የወደድኩ ለዛ ነው። ኮፍያ ቅድም የሰጠው ኑሮኝ አይደለም። ከፈለኩ አንበሳ ማወርድልሃለሁ። እኔ የአባ መስጠት ልጅ ነኝ፣ የሀብታም ልጅ ነኝ። ዛት ኤክስተንት ከ21 ዓመት ጀምሮ ዩኒቨርሲቲ መምህር ነኝ። ከሰው ሰጥቼ ነው እንጂ ለምኜ አላውቅም። ወንድም በእውቀትም በጸግ የሰው መውደድ አለኝ። ስማ፣ ዛሬ 2-3 ቀን የሆነች ቤት ገባውና ይህን የመሰለ ስብከትማ እንዳታቋርጥ አይልዬ፣ ምርጥ ስብከት ነው። ይቀጥል እንዳታቋርጥ። ትንሽ የአፄ ቴዎድሮስ በሳቸው እየተመካ ስለሆነ ይህን ስብከት ይቀጥል። ተው፣ ዝም በል። በቴዎድሮስ እንዳትመጣብኝ፣ ቀጥል፣ ስበክ። በቴዎድሮስ እንዳትመጣብኝ ወንድም አለ። ማን እንደሆን ካላቅም ግን በቴዎድሮስ እንዳትመጣብኝ። ጸባይ ይከፋል። እስካሁን ሀምብል ነኝ። ሲነኩኝ ግን እሳት ይጨበጣል እንደ ሶፊ አይጨበጥም። ከንቲባው ማለት እንደሱ ነው። ኖርማል ሂውማን ቢንግ 10 ኤምፒኤች ነው ማሰብ የሚችለው። እኔ ግን 5 እንደነደምሮ አይነቱም ግን 100 እጥፍ ነው ማስበው። እኔ አሁን ከፍ ብዬ እንደነስር ስለምበር ታች ወርዶ መናገር ነው ያቃተኝ። ገባ? ማጆሪቲው ጀጅመንታል ነው። በጣም ከንቱ ፍርጃ አለ ይላል አንድ ገጣሚ ወንድሜ ነው። አየሽ፣ እዚህ ሀገር ከንቱ ፍርጃ አለ። አማኝ ሁሉ አክራሪ፣ ሙስሊም አሸባሪ፣ ጉራጌ ቋጣሪ፣ ትግሬ ሁሉ ወያኔ፣ ወጣቱ ወመኒያ፣
አማራው ነፍጠኛ፣ ደርግ ሁሉ ግፈኛ ናቸው ያስባለ ቁልቁል የሚነዳን ጭፍን ጥላቻ አለ ይላል። አየህ እዚህ ጋር 90% የቲክቶክ ማህበረሰብ ተሳዳቢ ነው። ቆይ አንዴ አታቋርጠኝ። 90% የቲክቶክ ማህበረሰብ ተሳዳቢ ነው። ሶፊ አስገብቶኛል። መጽሐፍ ቅዱስን አያነበው። ይኸውልህ ሚካኤልን የሚባል እኔ እንግዲህ ከመላእክት ሁሉ በጣም አብዝቼ የምወደው ሚካኤልን ነው። ክርስትናም የተነሳው እሱ ጋር ነው። መድኃኒዓለም ነው እጄ ላይ ያለው አላልክም እንዴ? አሁን ደግሞ ሚካኤል አረከው? ኖ እኔ መድኃኒዓለም ልጅ ነኝ። መድኃኒዓለም ቃል የተወለድኩኝ ግንቦት 27 ግን እጄ ላይ ያለው ሚካኤል ነው። ቅድም መድኃኒዓለም ነው ብለሃል እኮ። ሚካኤል ነው። ሚካኤል ነው። ሶፊ ሪፖርት አመጣብኝ። ምንድን ነው? ከኔ ነው ከማን ነው? ሪፖርት አምጥቶ ነው ያስወረደ። ለዛ ነው። ምን አድርጌ ነው? ማን ነው ሪፖርት እያደረገኛለው? አሁንም ሪፖርት እያሳየኝ ነው። ዳድ ኮፕሊንክ ይደረግ እኔ ጋር ሪፖርቱ ማን ላይ ነው? እኔ ላይ ነው ወይስ እናንተ ጋር ነው? በአንተ ምክንያት እኔ ጋር ሪፖርት ላይ ነው። ቤቱ ላይ ነው። ምን አድርጌ? አዎ ቤቱ ላይ ስለሚደረግ አንዳንድ ሰው ያወርዳል የፈለገውን ገዝቱ እንጂ የተደረገው ሪፖርት ቤቱ ላይ ነው። እኔ ጋር ግን መጥቷል እኮ የሆነ ሪፖርት እኔ ጋር መጥቷል። እኔ ጋር መጣ ማለት ኧረ ቶሎ ታፕታፕ እናድርጋ ወይ ኮፒ ሊንክ ሼር እናድርጋ። ኮፒ ሊንክ እንደዚህ ቪዲዮ እስኪ አጥፋ። እስኪ ዳዳ አንድ ጊዜ ቪዲዮ አጥፋ። ላጥፋው? ሁላችሁም ቪዲዮ አጥፉ። ማን ነው ምቀኛ? አሁን ምን አደረገ? ለምንድን ነው እንትን የሚያደርጉት? እስኪ ቪዲዮ እናጥፋና እሺ ቪዲዮ ዳድ በሰፊ ያለ የሶፊን ታፕታፕ አድርጋችሁት 100,000 ይግባ ታፕታቡ የሶፊ ኮፒ ሊንኩን ደግሞ 5,000 ምናምን ይምጣ አንድ ጊዜ። ሁላችሁም ኮፒ ሊንክ አድርጎ አንዴ የቱ ጋር ኦኬ ኮፒ ሊንክ ይሄው እያደረግን ነው። እኔ ጋር መጥቷል እኮ ረዥም ሰዓት እኮ ምን ሆኖ ነው ብዬ እኮ ነው። እኔ ደግሞ እኮ ለእኔ የተላከልኝ መስሎኝ ነው። ምን አደረኩ ምናምን ይሄ ልጅ አይሊ አንተ እኮ ድንቅ ሰው ነህ እኮ መድኃኒዓለም እንዴት እንደምወድ ብታይ። ምን ትወደኛለህ ደግሞ አንተ ነው መሰለኝ ሪፖርት ያደረገኝ። ኧረ እውነት እወድሃለሁ አይሊ፣ ጌታን እወድሃለሁ፣ መድኃኒዓለምን እወድሃለሁ አይሊ። አይ ጥሩ ነው ከወደድከኝማ በጣም አሪፍ ነው። እወድሃለሁ። እኔ እንትንን ትምህርቶች ላይ ራሱ ባለፈው ዕለት እየሰጠ የነበረውን ቤት ቁጭ ብዬ እስከ መጨረሻው ነው የተከታተልኩት። ኧረ ነበርክ እንዴ? አዎ በተለይ ስለሜኖናይት ስታወራ የነበረው ሀሳብ ጨክነህ ሰማኸኝ ማለት ነው። እባክህ ታርቀኸኛል ማለት ነው። ጓደኛ ደህና ነው? ያ የተጣላኝ ልጅ ደህና ነው። የቲክቶክ ምልክት ያላችሁ ሰዎች የቲክቶክ ፓስተር ዮኒ ደህና ነው ወይ? እንዴት ነህ? ማን ነው ዮኒ? ማን ነው ዮኒ? ሼር ኮምፕሊንክ አድርጉ። እንትን ውስጥ ገብታችሁ ኮምፕሊንክ የተመስገንንም የጊፍቷ ያቺ የቲክቶክ እንትኗን ላኩ። የተመስገንም ጋር ግቡ። ሁሉም ጋር እንትን ያላችሁትን ብዙ ሰው ስላለ እባካችሁ እስቲ ፓስተር ዮናስን ገብታችሁ ቪዲዮአቸው ላይ ግቡ። ወይ የኔ ለምንድን ነው ፎቶ ማሳይ? ለምንድን ነው ያው ዮሐንስ 20 ጊዜ ኮምፕሊንግ እያደረኩት ነው። 20 ጊዜ በሌላ ስማ፣ የከንቲባው ፊት ይደብራል። ለዛ ነው ሪፖርት የመጣው። ኤርሚ አንተ ነህ? አቤት ተሜ፣ ይኸውልህ አሁን የከንቲባውን ሰምተናል። አየህ መስማት አሪፍ ነው። ሰማ ነው። እሺ አሁን ልበልስ። የት አለ ደግሞ የላከው አንተ? ኦኬ መልሼ እልሃለሁ። እንደዚህ እናድርግ። አንድ ጊዜ ተሙ የቲክታክ ምልክት እንዲያደርጉ ነገር ደምረውም ተናገር። ከዛ ፖፕሊንግ እንዲደረግ እናንተ ተናገሩ። እናንተ ስትናገሩ ነው የሚሰማው። እሺ እኔ አባት እስኪ እንትን የቲክታክ ምልክቷን እችኛዋን ጊፍት እንስጠው ለዳጭ አንዳንድ ፒስ ብቻ ዋን ስጦታ ሲሰጥ ይለቃል። አዎ እቺ አንዳንድ ፒስ አያታ ይለኝ ቶሎ በላ። እሺ ቶሎ በላ። እሺ እኔ እሰጣለሁ። አዎ እቺ አንዳንድ በቂ ነው። አንዳንድ ይሄው እሺ ይሄው ኤክስቼንጅ። ቆይ አይ ከንቲባውን አውርደው። ከንቲባው ከወረደ ይስተካከላል። ለሶፎንያስ ስጡ። እኔ እኮ ቢያንስ 100 ጊፍት ሰጥቻለሁ። እስኪ አንተ አንድ የተወሰነ 10 እንኳን ሰጥ። እስኪ ሁሌ መለመን አይከብድህም። ደምረው። እኔ እንኳን ስንቴ ነው የምሰጥህ? አንተ ከንቲባ እኔ ይኸውልህ አሁን አከብረሃለሁ። እውቀትንም ምንንም ሰምቻለሁ። እባክህ ከዚህ በኋላ አትሰዳደብ እሺ?
በቃ እኔ መች ተሳደብኩ? እሱ ነው እኮ አንተ ይኸውልህ፣ ገባኸው? አትናገር። በቃ እኛ አሁን እሱ ሳትናገር ትናገራለህ። አይ ተው ይኸውልህ